ሶላ ስክሪፕቹራ ሆነዋል። በመጽሐፍ ቅዱስ ብቻ አይሆንም ማለት ለምን አቅም ካለ በመጽሐፍ ቅዱስ ብቻ አታምንም አትናገርም? እኛ ሶላ ስክሪፕቹራ አይደል ብለን የምንለው ጴንጤዎች ሶላ ስክሪፕቹራ ሆነዋል ምለው በምክንያቱ ዋጀፋ ቪዲ ከማማና ገልበጣጣ ትውልድ ዳሪያስ አንተ ግን ለምሳሌ ሀሳብን የሚያቀነቅኑ ነከነን ትወዳቸዋለህ። ኢየሱስ አይመች አትፈልገው። ኢየሱስማ በጣም እየደጋገመ አፈረሰ። ሐዋርያቶቹ እነሱ ጠላቶች ናቸው፣ ብዙ ጠላቶች ናቸው። ትንሽ ወዳጆች ምናምን የሚባል የቸርች አባት ምናምን የሚባል እነሱ አሪፍ ናቸው። እንዳንተ ያቀነቅናል፣ እንዳንተ ያስባል፣ እንዳንተ የሚወጣ በክርስቶስ ትምህርት የማይኖር አምላክ የሌለው እሱ ይመቻል። አሁን ሰው ተገኘ ትላለህ። ይሄ ነው አሪፍ ሰው። ይሄ ሰው ተመቸኝ ታውቃለህ። እንጀን እንደሚያስበው በቃ መጽሐፍ ቅዱስ ሚለውን ስትሉ የምር መጽሐፍ ቅዱስ ሚለውን ሳይሆን መጽሐፍ ቅዱስ እናንተ እንዳመናችሁት እንዲል የፈለገውን እያላችሁ ነው ያላችሁት። በዚህ ስሙ ይበድጋል። እኔማ ቃሉ እንደሚለው ነው ማምነው ስትሉ የምር ቃሉ እንደሚለው ሳይሆን እያመናችሁ ያላችሁ እናንተ ላመናችሁት ነገር ቃሉ እንዲልላችሁ የምትፈልጉትን ነገር ነው የምታምኑት። እንደዛ እንዳይሆን ምን ይሁን ሲባል ከኛ በእውቀት የሚበልጥ አዳምጡ። በእግዚአብሔር ለእናንተ ነው የምነግራችሁ፣ ለእናንተ ስል ነው የምነግራችሁ። እኔ የምጠቀመው ነገር አለ የምነግራችሁ። ከኛ በህይወትም በእድሜም በትምህርትም በዝግጁነትም በልምድም እድሜ ልክ ያገለገሉ ሊቃውንት የሆኑ በቤተክርስቲያናቸው መጋቢ የሆኑ ታሪክን አጥንተው አፈታትን አጥንተው ጽፎ ያስቀመጡ ስሞች አሉ። ቢያንስ እነሱ ቼክ ማድረግ አለብን። ሳይገባን ሳይሆን መጽሐፍ ቅዱስ ላይ ተጻፉ በቃ ያንኑ ነው የምንቀበለው። እና የሆነ መጽሐፍ ቅዱስ ቃል ያንኑ እንድትቀበል ላንብብልሽ ግቢ። ችግር የለውም። ጫጫታው የሆነ ቃል ብቻ ነው ማለብልሽ ግቢና ቀጥታ ትፈችልኛለሽ። አንድ ትላለች ማለት ፕሩቭ ላድርገው የኛው መጽሐፍ ቅዱስ የሚለውን ነው የምቀበለው የሚሉ ሰዎች እንደማይቀበሉ ማለት አላምንህም ስልክ አላምንህም እኔ እዚህኛ ቤት ግን ለምንድን ነው ግን ምንም የታሰበ ነገር የለም። ሶሪ ጉንፋን ይዞኛል። እኛ ቤት ብቻ ነው ደረቅ በደረቅ በመጽሐፍ ቅዱስ ብቻ ብሏል ሰው። የምር አንተ አማን እንደዚህ አይነት ለውጥ መቼ ነው ያመጣው? በጣም ጸዴ እይታ ነው። አሁን ሶላ ስክሪፕቸራ ዋና የምንቃወምበት ምክንያት አሁን አይ ቲንክ እየገባቸው ነው ይመስለኛል ማለት ነው። ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ትልቅ ኦቶሪቲ ያለው ምናምን ብለው ለመናገር ለመቀባባት የሚሞክሩት ውሸት። ዳርያዝ እንዳለው ቀለም ዳርያዝ ነው የሚባባሉት እርስ በርስ ማለት መጽሐፍ ቅዱስ ብቻ ማለት የራሴ መረዳት ብቻ ወይም ደግሞ እኔ መጽሐፍ ቅዱስን እንደተረዳሁት ብቻ ማለት። አሁን ቀጥሎ የሆነ ሙስሊምም መሀል ላይ ገብቶ ተናግሮ ነበር። ዳግም የሚባል ሙስሊም አንተ ከሐዋርያቱንና ክርስቶስን አትቀበልም፣ ከሐዋርያት በኋላ የመጡ ሁሉም አባቶች ግን ትቀበላለህ። ምክንያቱ እነሱ ምንድናቸው አለ እንዳንተ አይነት ስለሆኑ እንደፈለጉ ስለሚፈቱ አለ። አር ዩ ሲሪየስ? አሁን ለ1500 ዘመን የነበረችው ቤተክርስቲያን እዛ ውስጥ የነበሩ ሁሉም አባቶች ተሳስተው አንተ አሁን የመጣ አብዱል መተ እነሱ ሁሉ ተሳስተዋል እኔ ነኝ ልክ ትላለህ? መጽሐፍ ቅዱስ የሰጡ እኮ እነሱ ናቸው። 4 ወንጌል ብቻ ነው ያለው ብሎ የሰጠው እኮ ዮሐንስ ወይም ከሐዋርያት መካከል እኮ አይደለም። ወንጌል 4 ብቻ ናቸው ያለው ባይዘው ከሐዋርያት መካከል ማንም የለም። ክርስቶስም አልተናገረም። ወንጌል 4 ብቻ ናቸው ያለው አፖስቶሊክ ፋዘር ነው። ኦኬ ሌሎቹ መጻሕፍት የቀነኑ ወይም ደግሞ እነዚህ ከሌሎቹ መጻሕፍቶች ተለይተው የቤተ ክርስቲያን መጻሕፍት ናቸው፣ በሐዋርያት የተጻፉ ናቸው ብለው የሰጡ እኮ እነሱ ናቸው። እነሱ በሰጡ መጽሐፍ ላይ የእነሱ መረዳት ስህተት ነው፣ እኔ ነኝ ልክ። ይሄ እኮ ባይዘው ቱ ዘ ኤክስትሪም ማበድ እኮ ነው። እናንተ የጻፋችሁት መጽሐፍ አይ እንደዚህ ለማለት ፈልገህ አይደለም እኔ እንደተረዳሁት ነው ብሎ እንደመፍታት ማለት ነው። የሆነ በኢሬኔስ ሰዓት ተፈጥሮ የነበረ እንትን ነበር ባይዘው የሄሬሲዎች ወይም የመናፍቃን ትልቁ መለያቸው መጽሐፍ ቅዱስ የተረዳ ነው እኛ ብቻ ነን ይላል። ትልቁ ድፍረታቸው ደግሞ መጽሐፍ ቅዱስ የተረዳ ነው እኛ ብቻ ነን ብቻ ሳይሆን ከሐዋርያትም ጭምር የሚበልጥ የተረዳ ነው እኛ ነን ይሉ ነበር ባይዘው ግኖስቲኮች። ይሄ ሄሬኔስ በአጌንስት ዘ ሄሬሲስ መጽሐፉ ቡክ 1 አይ ሚን ቡክ 3 ቻፕተር 4
ቁጥር 1 ጀምሮ ይናገራል። መናፍቃን እኛ በሐዋርያት መካከል ነበርን፣ እንደውም ከሐዋርያት በበለጠ መልኩ መንፈስ ቅዱስ የገለጠልን የተረዳነው እኛ ነን ይላሉ። የመናፍቅ መለያውና ብቸኛ መለያው ምንድነው? መጽሐፍ ቅዱስን እኔ ነኝ የተረዳሁት። የሐዋርያው ቃል አምጥተህለት የሐዋርያውን ቃል ሳይቀበል አይ እንደዛ አይደለም ብለው ሊትራሊ ዲና ያደርጋሉ። ብዙ ጊዜ አይታችኋል አይደል? ልክ ሐዋርያ ቅዱስ ጳውሎስ ሐናንያ ሲናገር ከኃጢአትህ ለመታጠብ ምን አድርግ ተባለ ብላችሁ በጠይቋቸው ስሙን እየጠራ ተጠመቅ አይደለም የሚለው፣ እነሱ የሚሉት አይ ስሙ እንጂ ጥምቀት አይደለም ይላል። ዲናይ ሊትራሊ መካድ ማለት ተጠመቅ የሚለው አውጥተው ይሄ አያስፈልግም ብለው ሐዋርያውን ሐዋርያና አበውን የሐዋርያት ደቀ መዛሙርት እነ ቅዱስ ሉቃስ የጻፉትን ጽሑፍ ራሱ ለማረም የሚሞክሩ ደፋሮች ናቸው። የመናፍቅ መለያው ምንድነው? መጽሐፍ ቅዱስ እኔ ነኝ የማውቀው ማለቱ በቃ ትልቁ መለያው ነው። እና ይሄን ሁሉ አባቶች ስህተት ውስጥ ከሆኑ ማይ ብራዘር መጽሐፍ ቅዱስ ራሱ እውነት ለመሆኑ ምንም ጋራንቲ የለም። ምክንያቱ እንደ ግኖስቲኮች 4 ወንጌል ብቻ አይደለም የሉቃስ ወንጌል ብቻ ነው ትክክለኛ፣ ከዛም ደግሞ የተወሰኑ ምዕራፎች ብቻ ብለው የሚቀበሉ ነበሩ። እነሱ ልክ ላለመሆናቸው ምንም ጋራንቲ የለም ማለት ነው። ጋራንቲ የለም። እሱ በስፋት እናየዋለን። ምናልባት ፕሮቴስታንቶች አሁን መግባት ይችላላችሁ። ፕሮቴስታንቶች አንድ ቁጥር ጻፉና እስቲ ስለ 5ቱ ሶላዎች መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? አሁን መታል እያወራ ነበር። አይ ነበር ብቻ ታውቀው። ግን ያው መጽሐፍ ቅዱስ ብቻ በውስጡ የተሸፈነ ነገር አለው። የኔ መረዳት ብቻ ማለት ነው። ሁሉም በእያንዳንዱ መረዳት የራሱን እውነቱ ይዞ ይሄዳል ነው እንጂ አንዱ የአንዱን ትክክል ነው የማለት እንኳን ብቃት የለውም። በሱን አይተናል። ግን እንደዚህ ሁለቱ ያየናቸው አሁን አማንና ቀለሜ ሁለቱንም እንዳያቸው መጽሐፍ ቅዱስ ብቻ የሚል አማኝ ናቸው። እምነታችን አንድ ያው ካውንስሉም የተሰባሰበበት ምክንያት በሱ ነው። 5ቱ ሶላዎች አንድ የሚያደርገን ዋና ነገሮች ብለው የሚያስቡት 5ቱ ሶላዎች ዋናው መጽሐፍ ቅዱስ ብቻ ብለው ግን ሁለቱም አይስማሙም በእምነት ደረጃ። ይሄን ያህል ሁለቱ ከተበጣጠሱ ሌላው ደግሞ ምን ያህል እንደሚበጣጠስ አስበኳል አንተስ? አልሰማኸኝም? ኦ ሶሪ እያወራው ነበር እኮ ለካሚዩት ነኝ። አንተ ሻለው? አሁን አለ። ኦኬ ያ መጽሐፍ ቅዱስ ብቻ እንዳልከው እርስ በርሳቸው አሁን የማይግባቡት የማይስማሙት እርስ በርሳቸው ይህን ያክል መለያየት የደረሱበት ዋነኛ ምክንያት ምንድን ነው? ይሄ የራስ መረዳት ብቻ የሚለው ማለት ነው። በቃ አንዱ ተነስቶ የራሱ መረዳት ይይዛል። በምን ልታረመው ትችላለህ? በቃ አልቲሜት ወይም ደግሞ የመጨረሻ መለኪያው የራሱ መረዳት ብቻ ነው። ስለዚህ እኔ እንዲህ ነው የተረዳሁት ካለ ያም ተነስቶ እኔም እንደዚህ ነው የተረዳሁት ነው የሚል በራስ መረዳት ከሆነ ማለት ነው። ኦኬ አንዱ ፕሮ ተነስቶ አሁን ቀለሜ ዮሐንስ 3:5 እኔ የተረዳሁት ለጥምቀት አይደለም ብሎ ከተረዳ አንዱ ደግሞ ለጥምቀት ነው ብዬ ተረዳው። ስለዚህ ማን ይዳኛችሁ ቢባሉ በቃ አንተም በሃይማኖት እኔም በሃይማኖት ማለት አንተም በመረዳት እኔም በመረዳቴ ነው ሊሆን የሚችለው። ሊያስማማቸው ሊያግባባቸው ወደ እውነት ሊመራቸው የሚችል ምንም መለኪያ ወይም ደግሞ ምንም መስመር የላቸውም ማለት ነው። ትልቁ ችግራቸው እሱ ነው። አዎ በትክክል እንግዲህ ያው የጴንጤው መጨረሻ አይተነዋል። በዚህን ሰሞን ብጥብጥ ምን ያህል እንደደረሱ አይተናልና በቅዱስ ቁርባን እንኳን አንድ ነን የሚሉ ሰዎች ምን ያህል መበጣበጥ ውስጥ እንደገቡ እንግዲህ ሁላችንም የምናውቀው ነው። እሺ ሄሉዬ ሂጂ ክፈቺ። እኔ በእኛ ቤት ውስጥ ካሉት
ጥያቄ አለ ብያልኩት ጥያቄ ግድ ይመልስልኝ እያልኳል። በኢትዮጵያ ወንጌላውያን መካኒስና በሉተራ ላይ የህፃናት ጥምቀት ላይ ጥያቄ አለ ብያለሁ። እሱንም በዓላማ ለመናገር ፈልጌ ሳይሆን ከኦርቶዶክሳውያን ጋር ስናገር እነሱ ይኸው እናንተ ሉተራውያን አሉ አይደል ብለው ስለሚሉ ማለት ነው። እንደዛም ብለው ስላሉ አይደለም። እኔ አስቀድሜ ጥያቄ ነበር የህፃናትን ጥምቀት የግድ ይመልስልኝ አላሉ። እንዲመልስ ማንግባባባቸው ወይም ደግሞ ማንስማማባቸው ብዙ ትምህርቶች አሉ። የግድ መስማማት የለብንም ብራዘር። ወይስ እኔ እስኪገባኝ ወይ እነሱ ደግሞ ባሉበት ይቀጥላሉ። በጌታ ወንድሞቼ ናቸው። አዎ አዎ ረግጬ አስረግጬ ነው። በጌታ ወንድሞቼና እህቶቼ ናቸው። መሰረታዊ እምነት አንድን መሰረታዊ እምነት አንድን ከኦርቶዶክሳውያን ጋራ ውይይት የምናደርገው በክርስቶስ ኢየሱስ አምነው እንዲድኑ ስለምንፈልግ ነው። ሉተራውያን በክርስቶስ ኢየሱስ አዳኝነት አምነው ድነዋል። ከእነሱ ጋር ምንም ጊዜ የምናጠፋበት ምክንያት የለንም። ትክክል ያልሆነውን ነገር ወይም ግራ የሚያጋባውን ነገር የሚያምታታውን ነገር እንደ ወንድማማች ውስጥ ተነጋግረን ካረሙ ያረሙታል፣ ካስተካከሉ ያስተካክሉታል። በዛ አግባብ ነው የምንነጋገር። ዩሲ ምናልባት 2 ደቂቃ የምትጨምረው ነገር አለ በዚህ ላይ? አዎ ኤርሚ ያለ እኔ በጣም ይሄን ቪዲዮ ሳይ ሳቄም ይመጣል፣ ሳቄም ያፈነኛል፣ ደግሞም ትንሽ እገረማለሁም። ግራ ነው የሚያጋባኝ። ብቻ ምን እያለ እንዳለ ናቲ እንደተናገረው የወንድም ምን እያለ እንዳለ በቅጡ የሚያውቁ አይመስለኝም። አንዳንድ ጊዜ ይሄ ጥሩ ማሳያ ነው። የምናወራው እንደማናስተውል የሚያሳይ ነው። አንዳንድ ጊዜ ብዙ እናወራለን ግን የምናወራው ነገር ምን አይነት ትርጉም እንዳለው እና ይህንን ሀሳብ የሚገልጽ ምንድን ነው ምን አይነት ቪዲዮ ነው ቢባል የበቃሉ ንግግር በቀዳሚነት መጠቀስ የሚችል ይመስለኛል። የሚያወሩትን አለማወቅ ማለት ምንድን ነው እያለ አስተምሮቶቻችን በቤታችን ትተን ይላል። እንዴት ነው ነገሩ? በቤታችን የምናስቀምጠው ምንድን ነው? አስተምሮ በቤታችን ካስቀምጥ ነው አፍተር ኦል እንዴት ነው አንድነት ልንፈጥር የምንችለው ህብረት ልንፈጥር የምንችለው ነው ጥያቄው። እኮ ግርም ይለኛል ምን እንደሚያወሩ ራሱ። በቃ ካሜራ ፊት ለፊታቸው ስለተቀመጠ ብቻ ማውራት ይቻላል። ካሜራ ስለቀረበልን ማይክ ስለቀረበ አፋችን ጋር ስለቀረበ ዝም ብለን እንናገራለን። እንደው የምንናገረው ቢያንስ በአድማጮቻችን ዘንድ እንደሚመዘንና እንደሚገመገም ማሰብ፣ ተጠያቂ ልንሆን እንደምንችል ማሰብ ጥሩ ነው። እንደው ሲጀምር በጣም የሚገርም ነው በእውነት። የተለያየ አስተምሮ ሊኖረን ይችላል። ምክንያቱም አሰራር ልዩ ልዩ መንፈስ ግን አንድ ነው አለ። ይሄ በጣም እኮ የሚገርም ነገር ነው። ዋጋሽ አሰራር ልዩ ልዩ ነው የሚለውን እኮ ጳውሎስ የተቀበለው መሰረታችን አንድ ሲሆን ነው። የግድ አሰራር ልዩ ልዩ ነው የሚለውን ሀሳብ ለመቀበል መጀመሪያ መሰረት ያስፈልገናል። መሰረታችን አንድ ሳይሆን አሰራር ልዩ ልዩ ነው ብሎ መናገር ይቻላል። ይሄ ሰው ግን እያለ ያለው ምንድነው? መሰረታችን የተለያየ ቢሆንም ያው መሰረታችን እየገለጽኩት አስተምሮ ነው። እሱ በተናገረው መሰረት አስተምሯችን የተለያየ ቢሆንም አሰራር ልዩ ልዩ ነው ስለምን ችግር የለም እኔ እናንተ አንድ ነን ነው እያለ እኔ በእኛ ቤት ውስጥ ባይዘዌ እዚህ ጋር በጣም ጥንት ዩቲዩብ ላይ የሆነ ነገር ነው አይደል? ይሄ ሄልዬ እና ናቲና የናቲ ወንድም ናቲ ሉተራንና ጴንጤቆስጣሉ የናቲ ወንድም ማለት ነው። እና ይሄን ያህል ናቸው። በፊትም ቀለም የታወቀው ነበረ። ይሄ ካውንስል የሚባለው ፖለቲካዊ እንጂ እምነት ድርጅቶቹን አንድ ላይ ለማድረግ የመጣ ህብረት እንዳልሆነ እሱ የሚያውቀው ነበር። ከመጀመሪያውም ጀምሮ የካውንስሉ ተቃዋሚ ነበር ቀለሜ ማለት ነው። ከርዕሱ ማየት ትችላላችሁ። አንድ ቪዲዮ ክፈቹና ሄሊ ርዕሱ ላይ ምን እንደሚል ያሳያችሁ። ዩቲዩብ ላይ የተጻፈው ርዕስ ማለት ነውና የቃቃ ጨዋታ አይነት እንደሆነ ቀለሜም ቀድሞ ያውቀዋል ይሄንን ጨዋታና ለዛ ነው እስካሁን ድረስ ለካውንስሉ ተቃዋሚ ሆነው። ትዝ ካለ ያኔ የካውንስሉን እንትን ያነበቡ ጊዜ ናቲ ሱፍ ገጭ አድርጋ አንድ ነን ያለች ጊዜ ቀለሜ አልመጣም። በዛም እናውቀዋለን ካውንስሉን ተቃዋሚ መሆኑንና ያው የዛሬ ስንት ዓመት የጀመረ እስካሁን አለ ማለት ነው። እኮ በጣም የሚገርመኝ ቀለሜ ዛኔ ታስታውሳላችሁ? እዛም እያለ የሆነ የህፃናት ጥምቀት ሰማይም ቢሆን አይቀበለው ምናምን የሚል ቪዲዮ ሰማይም ቢሆን ይሄ አይቀበለው ምናምን ብሎ ተናግሮ ነበር። አሁን አንድ እንሆና ማለት አንድ አይደለንም ብለው እየተናገረ ያለ አሁን ይሄ የናቲ ወንድም
በመሰረታዊ አንድ ነን ብሎ እየተናገረ የነበረው እዛ መሃል ላይ ያለው ናቲ ነው። ከዛ ቀለሜ ደግሞ አሁን ከመካነ ኢየሱሶች ጋር ምንድነን እያለ ነው። የሆነ ወንድሞቼ ናቸው በጌታ የዳኑ ናቸው ምናምን እነ ታሪኩ ምናምን ማለት ፓስተር ታሪኩ ሶሪ እነሱም በመሰረታዊ ማለት ከነሱ ጋር በክርስቶስ አንድ ነን ብለው እየተናገሩ ነው። ልጁ ደግሞ ምን ብሎ ነው እየተናገረ ያለው? ኧረ በመሰረታዊ ነገር አንድ ሳትሆን መሰረታዊ ነገር እያልን ያለ ነው ትምህርት ነው አለ። አሁን በመካነ ኢየሱሶች መሰረት ትምህርት ወይም ደግሞ ትምህርት የሚባሉት አንድ ትክክለኛ ወንጌል መስበክ መቻል አለብህ። ሁለተኛ ምስጢራትን በትክክል የሚፈጸምባት ቤተክርስቲያን ውስጥ መሆን አለብህ ነው የሚል። ሁለቱም ቢያንስ መሰረታዊ ነገሮች ናቸው። ወንጌል በትክክል የሚሰበክባትና ምስጢራት በትክክል የሚፈጸምባት ቤተክርስቲያን ከሆነች አንድነት ማድረግ ይቻላል ነው የሚሉት። መሰረታቸው ይሄንን ነው። እነ ቀለሜ ደግሞ በትምህርት ለዛውም በነገረ ድህነት ነው የሚለያዩ። ኦኬ ጥምቀት ለድህነት ነው ወይስ አይደለም? ህፃናት ተጠምቀው ነው የሚድኑስ ወይስ አይጠመቁ? በዚህ በትልቁ ጭራሽ ደግሞ በጌታ የዘላለም በጌታ ስጋና ደም የዘላለም ህይወት ሰጪነት ጭምር እየተለያዩ አንድ ነን ይላሉ። አንድ ነን በመሰረታዊ ነገር ማለት ሶ ድሮ አይቶች ማለት ነው አይደል? አሁን በአምስቱ ሶላዎች ራሱ እኮ አንድ አይደሉም። በጣም የሚገርመው በአምስት ሶላ ራሱ አንድ ቢሆን እኮ በጣም ጥሩ ነበር። ግን አንድ ነን የሚሉት በአምስቱ ሶላዎች ነው። ከዛ ውጭ አለ በአምስት ሶላ ራሱ አንድ አይደሉም። እሱማ ምኑ ነው አንድ? አሁን ለምሳሌ በእምነት ብቻ ከሆነ ከመካነ ኢየሱስ ጋር ግን አንድ ነን ይላሉ እኮ ይዋዴ። ለምንድን ነው ግን አንተ አንድ አይደሉም የምትለው? እንትና ናቲ የጠፋው በዛ መሰለኝ አንድ ነን ብሎ የናቲ ምትክ አሁን አቤላ ነው። አቤላም ገና በአምስቱ ሶላዎችም ራሱ አንድ አይደለንም ብሎ ተናግሯል። ትዝ አይልም? በቅዱስ ቁርባንም አንድ አይደለንም፣ በጥምቀትም አንድ አይደለንም። ስለዚህ በሶላዎቹ ሁላ አንድ አይደለንም። እምነት ብቻ ስንል እኛ ጥምቀትን ጨምረን ነው። መጽሐፍ ቅዱስ ብቻ ስንል ራሱ እኛ የአባቶችን ትምህርት ጨምረን ነው። ይሄንን ሁላ ብሎ ተናግሯል። ግን ያሉበትም ሰዎቹ ብቻ ስቅኞች ናቸው ጴንጤዎቹ። ሁሉም አክቹአሊ ባይዞ በአምስቱ ሶላዎች በሙሉ ከመካነ ኢየሱሶች ጋር ይለያያሉ። ለምሳሌ እምነት ብቻ በሚለው እነሱ እምነት ብቻ ሲሉ ቅዱስ ጥምቀትንና ቁርባንን ለይተው አይደለም ሚስጢራት ናቸው ብለው ነው የሚቀበሉት። አንድ ክብር ለእግዚአብሔር ብቻ ሲባል እነዚህ ስግደትም ምስጋናም ክብርም የሚገባው ለእግዚአብሔር ብቻ ነው አይነት ነገር ነው። የጴንጤቆስጣሎቹ እንትን ያው የሚያደርጉት ለፓስተሮቻቸው መስገድ ምናምን እንዳለ ሆኖ ዝም ብለው በወሬ ደረጃ ግን ካወሩ መቻነሳቸው። በወሬ ደረጃ ግን ሲያወሩ ምንድነው እንደዚህ ብለው ነው የሚናገሩት። ሉትራን ደግሞ ባለፈውም የእምነት መግለጫቸውም እንዳየ ነው ለቅዱሳን ኦኬ ተጋድሏቸውን ለጨረሱ ክብር ይገባል ምስጋና ይገባል ብለው ነው የሚያምኑት ማለት ነው። ክብር ምስጋና ይገባቸዋል ብለው ያምናሉ። በኦንሊ ስክሪፕቸር አለውን ወይም ደግሞ ሶላ ስክሪፕቸራ ደግሞ እነዛ በቃ መጽሐፍ ቅዱስ ብቻ ለመረዳትም መሰረታዊ ድህነት የመዳን ትምህርት ለማግኘትም መጽሐፍ ቅዱስ ብቻውን በቂ ነው ብለው ነው የሚያምኑት። ብቻውን በቂ ነው። መካነ ኢየሱሶች ደግሞ መጽሐፍ ቅዱስን ለመረዳት ትራዲሽንም አስፈላጊ ነው ይላል። ኦኬ ዲና ያረጉም ትራዲሽን ማለት እና እያንዳንዱ ሶላዎች ላይ ራሱ ብትመለከት አንድነት የላቸውም ጭራሽ። የእምነት መግለጫቸው ነው ፐርፌክትሊ የገለጸው። ኮንኮርድም ግድ ነው አይደል እንዴ? ያ ኮንኮርዱማ እኮ እሱን እኮ ነው የምልህ። ያማ በግልጽ እኮ ነው የሚያሳየው። አንዴ እንትኑ የእምነት መግለጫቸውን አንዴ እንየው መሰለኝ። እስከዚያ ፕሮች ካሉ መግባት ይችላሉ በነገር እና ድምጽ ታፍኗል። አሁንስ ይሰማል? አሁን መጣል። እሺ እና ፕሮቴስታንቶች እዚህ ያላችሁ ፕሮቴስታንቶች በአምስቱ ሶላዎች አንድ ናችሁ ሆይ? አይ መኩ አንተን ሳይ እኮ ነው የሚታፈንብኝ ታውቃለህ ወንድሜ።
እና እና ተወዳጆች ጴንጤዎች ካላችሁ እዚህ እውነት በአምስቱ ሶላዎች አንድ ናችሁ ወይ? እስኪ ትምህርታችሁን ግለጹትና እንየው። አሁን ለምሳሌ የጥምቀት ትምህርታችሁን ኢቭን የእምነት ትምህርታችሁን እውነት ከካልቪኒስት ጋር አንድ ናችሁ ወይ? ሉተራን ከካልቪኒስት ጋር፣ ካልቪኒስት ከጴንጤቆስጣል ጋር እንዴት ናችሁ? አንድ ናችሁ ወይ? ሰው አምኖ ነው የሚድነው ወይስ ድኖ ነው የሚያምነው? ይሄንን ሁላ ብናየው መልካም ይመስለኛል ብዬ አንተ እሱ ብቻ ሳይሆን አሁን ትልቁ ጥያቄያችን ምንድነው? እውነት ከአንድ መንፈስ ነው የጠጣችሁት? እውነት ከአንድ መንፈስ ከጠጣችሁ ወደ አንድ እውነት መቼ መራችሁ? ማለት ፕሮቴስታንቶች ምሰሙን ከሆነ ወደ አንድ መንፈስ መርቷችኋል ወይ? ጥያቄው ትልቁ እውነት መንፈስ ቅዱስን ከተቀበላችሁ ወደ አንድ መንፈስ ወደ አንድ እውነት መቼ መራችሁ? እንዲህ የተከፋፈላችሁት ምን ስለሆነ ነው? ከአንድ መንፈስ ጠጥታችሁ ነው እንዲህ የተከፋፈላችሁት? አንድ መሆናችሁ ምስጢር መንፈስ ቅዱስ ከሆነ እውነተኛ መንፈስ ቅዱስ በእናንተ ውስጥ የለም ማለት ነው። በሌላ አባባል ለምን ከተባለ ወደ ብዙ እውነት ስለመራችሁ፣ ወደ ብዙ እውነት ስለመራችሁ። ብዙ አይነት ዲኖሚኔሽኖች መኖሩ፣ ብዙ አይነቶች ትምህርቶች መኖሩ አንዱ አንዱን መናፍቅ አንዱ ተወግዟል። በነገራችን ላይ በሉተራን ቃል በቃል ኮንዴምነት ተወግዟል። ማን? መሰረተ ክርስቶስ ተወግዛለች። በሉተራን ቃል በቃል ማለት ነው። አሳያቸዋለሁ። በሉተራን የተወገዘች ናት። ቸርችም አይደለችም። ቤተ ክርስቲያን ብሎ አይቀበሉትም። ማንን? መሰረተ ክርስቶስ ማን? ሉተራኖች ኮንዴምን አድርጓል። በቃ እና ከአንድ መንፈስ ጠጥተናል ማለት ትችላላችሁ። አሁን አንዱ ቸርች አይደለም እየተባለ መንፈስ ቅዱስ ከአንድ መንፈስ ጠጥታችኋል? አዎ፣ አንድ ወንዝ ነው የጠጡት። ከአንድ ወንዝ ከአበበ ጉልላት ጋር ቀለሜ አንድ ወንዝ ነው የጠጡት። ከአባይ አይደለማ። አባይ ምንጩ አንድ ነው። ኧረ አባይ ራሷ አንድ ያደርጋል እኮ ኢትዮጵያ ያደርጋል። ከአባይ ቢጠጡማ አንድ ያደርጋቸው ነበረ። አንድ ኢትዮጵያ እንዳለ በተለያየ የተከፋፈለ እሱን ነው የጠጡት መሰለኝ። ውሃው ምን አለበት የሚያከፋፍል መሰለኝና ሳስበው እና ጥያቄያችን ነው። ግቡና ቢያንስ እናውራ እስቲ፣ መስክሩ እውነት ከአንድ መንፈስ መጠጣታችሁን እና ሶላ የምታምኑበትን ሶላንም እስቲ መስክሩ። እስቲ እንዲያው እውነት ይህን ሶላ አምናለሁ ብላችሁ የምታምኑ ከሆነ መስክሩልን። ግቡና ትክክል ነው እኔ የማምንበት ብላችሁ እምነታችሁን ዲፌንድ ማድረግ ነው። በነገራችን ላይ እምነት ማለት ትምህርት ነው። አስተምህሮታችሁን ዲፌንድ አድርጎ ነው። ቀለሜ ከዚህም በፊት በጣም በተደጋጋሚ ተጠየቀ። ያ ዮሐድ ተባለ። አንተ ዮሐድ ፎቶውን እለጥፍላለሁ አለ። አሁን ደግሞ መጣና ዳዊት ከራሱ ያው የሚጠጋጋው እንበለውና እሱም አቀረበለት። አይ የዱሮውን ታሪኩ ምንድነው? ሚዩት መኩ መኩ አለ መኩዬ ምልክት ስልክላ ላየር እንጂ ዴቫንቶ ልልህ ፈልጌ ነው። ትረዳኛለህ መቼስ እንዳታኮርፍ። አንተ ነህ እንደሚታ ቆይ ምን ተፈጥሮ ነው? ላቀዘቅዘው ልልክ ብዬ ሚዩት አደረኩት ሳላስበው። አሁን ደግሞ ያኮርፋል። መኩ እኮ አይረዳም። ኧረ ና በተሳሰው ነው ና አይ መኩ
ወጥቶ ነው ጭራሽ ከእንትን ከአንዴ ሼር ላክ እስከዛ ሰላም ልበላችሁ። እኔ እንዴት ናችሁ? ሰላም ናችሁ? ዮሐዴ አንተሽ፣ ሁላችሁንም ከታች ያላችሁ ሰላም ብያለሁ። እንዴት ናችሁ? ማቲሻ አንተ እንትኑም ጭራሽ አጠፋው እና አንተ ሰውዬ ና እስኪ አንዳንዴ ስህተት ሰው ተሳስቶ ሚዩት ሲያደርግ በቃ ስሜታዊ አትሁን። ና እባክህ። ምን ተፈጥሮ ነው ፓፒቾ? እያወራ እንትን እሰጠዋለሁ ብሎ ሚዩት አደረገው። ይሄን እሰጣለሁ ብዬ ሚዩት አደረኩት ታውቃለህ? አይ እሺ፣ ኤኒዌይስ እንቀጥልሽ በቃ ስንት ሰው ነው የምትቀበለው ናቲ? እኔ እንደዚህ አይነት ነገር ውስጥ የለውበትም። ሰላም ሶላ ብሉይ ኪዳን ሶሎ ነው እንጂ አተ ብሉይ ኪዳን ብቻ እኮ የምትለው እንትን ኦኬ። አምስቱ ሶላዎች ብላችሁ ገብታችሁ ነው? አምስቱ ሶላዎች ብለን ገብተን አንዱ ማንም አልገባም። ማናቸው ሶላዎች እያሉ ነው እንትን ሶሎ በለዋ ሜቢ ብዙዎቹ እኮ ሶሎ ናቸው። አምስቱ ሶሎዎች ይላሉ እንጂ ሶሎ ነው የነሱ። ሶሎ ካለንማ እንትና እንዳይቀሩ ብለን ነው። እነማ እነ ቃሌ ምናምን ሶሎ ብንለው ሶሎ ነው ሶላ ነን እኛ ሶሎ አይደለንም ብለው ጭቅጭቅ ለመፍጠር ነው። አስበዋል። አምስቱ ሶሎዎች ትቀበላለህ አትቀበልም የሚለውን ትቶ እኛ ሶላንን ሶሎንን እያለ ያዘጋልና እንዴ በአማርኛ ጻፉት። ይሄማ ወንድማችን በሌላ አካውንት ሄሎ በትግርኛ ነው እንደ ጻፍኩት። ይሄ ነገር ምን አውቃል ድራኩ አንዳንዴ ነው ስልኪ ነው። አይ እኔ እንጃ ታች ብቻ ሶላ የሚለውን ብቻ አድርጉት ማለት ነው እንዴ? ኦኬ ይሄን ያህልማ አትናቋቸው እንዴ? ይሄን ያህል እነሱ እኮ የክርስቶስ ሁለት ባህሪያት ሲባሉ ራሱ በደንብ የሚያውቁ እኮ ነው። የዋህና ርህሩህ እኔ አልቻልኩም። የዛን ቸር ነው አለ። ቸር ነው ሩሩ የዋህ ነው። ሊጨምር ሲል ሁለት ብሎታል። ከዛ ጠያቂውን አይተዋል። ይዛል ይላል ታውቃለህ። እና ታዲያ እንትንስ አምስቱ ሶላዎች ምንድን ናቸው አለ። ምንድነው ሶላ? አምስቱ ብቻዎች ናቸው አይደል? ሐዋርያት ብቻ፣ ነቢያት ብቻ፣ አስተማሪዎች፣ አገልጋይ ብቻ። አራት አልሆነበትም። ምን ይጨምር እስቲ? አራት ሆነ አንድ ጨምር ይለዋል። ከየት ያምጣ? ልድገመው ብሎ አንዱ ደገመውና እኛ ብቻ ይላል። እኛ ብቻ እኛ ካለማ ታጨበጭባለህ እንዴ? በስትክክል ተመልሶ እኔ ብቻ ነው እንጂ አንዱ የምር ግን እነሱ እንደዚህ አይነት ሰዎች ምናምን ለምን የማይገቡት? የምር ካሉ በጣም አሪፍ ነው እኮ። አጋጥሞኝ አያውቁም። እኔ ግን ይዋድ አዎ፣ አይ እነሱ ሶፊ ቤቱ የሚገቡት ከየት እንደሚያመጣቸው አይታወቅም። ሶፊ ቤት እኮ በቀጠሮ ነው የሚገቡት። ምን ሆነሃል? ሰዓት ተይዞላቸው እና
እንደ ዲቤት የቀጠሮ ዲቤት ይገባሉ። ተዘጋጅተው ገብተው እኮ ነው ለመጠየቅ እንደ ኃይለኛ ፀጉራቸውን አበጥረው ማን ነው ሶላል? የመጀመሪያው ደግሞ መስፈርት ነቢይ ለመሆን ማበጠሪያ መግዛት ነው እንዴ? ይሄ እንትኑ ራሱ ከሆነ ተቀባይነት የለው። ማበጠሪያ ይሄ ወደ ጎን ከሆነ አይቻልም። ወደ ሚዶ ነው የሚባለው። ሚዶ መሆን አለበት እንዲህ ወደ ላይ የሚበጠረው። አሁን እንዲህ እያልክ ነው የሚገቡት። እስቲ ምንድን ነው የምትለን አንተ ሰውዬ? እዮባ ሰላም በል። ነቢይ ስል ደበረው እንደ እዮባ ዮሐዴ ነቢያትን ስነካ ደበረው እንደ አልኩ ፓፓ ነቢይ ብቻ ስትል ደበረው ታውቃለህ? እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ቁም ነገር ላይ አይደላችሁ መሰለኝ። እስኪ ቁም ነገር ሲጀመር ልምጣ። አይ ነን ትንቢት ላይ ነበርክ እንዴ? ወንድማችን ድምጽ ማስተጋባት ጀመር። መጪውን ጊዜ እየተነበየ አሜን የሚል ሲጠፋ ትንቢት ተናግሮ አሜን የሚል ሲጠፋ የሚያስተጋባ ቤት ገባ መሰለኝ። አሁን በዚህ ጸባያችሁ ነው ጴንጤ ገብቶ የሚወያየው? ኮሜንት ላይ ቅድም ናቱ ሲስቅ እናቱ እየሳቀ ነው እያስነጠሰ ለዩልን የሚል ኮሜንት ነበር። ያንተው ኮሜንት ያንተው እኔ ለሊካ የራሱ እኮ ነው ሜንሽን የሚያደርገው ሲያጣ ዮሐዴ ገብቶ በድምፅ አለው ታውቃለህ እንጂ ይሄ ማውራት ነው የገባው ሲጀመር። እኔ ይጣፍ አረን ተሰቤ ነው የገባሁት። ናውራት ተብለህ ነው እኮ የጻፍከው ናውራት። አይ ኮሜንታተሮች ግን ተው ደስ አይልም። እኔ እኮ ደጋግሞ ሰላም ነው ምናምን እያለ ደጋግሞ ሲጽፍ ናቲ ገብቶኛል። ለካ ኮሜንት ወደ ላይ ተብሎ እንዲያልፍ ነው። እና አምስቱ ሰዎች ላይ የሚገባ ሰው ይኖራል ብላችሁ ነው? አይኖርም። እንዲሁ ዝም ብሎ ሀሳቡ ላይ ማውራት ካልሆነ በቀር እየገቡ ራሱ አላየም እንደ እየገቡም እኮ ከኛ ጋር እየተስማሙ ነው የሚወጡት። አረ እኮ በጣም እንደዚህ እንላለን እንዴ ብሎ አንዱማ ሊደባደበን ደርሶ ነበር እኮ። ማን ነው እንደዚህ ያለ? እምነት ብቻ ስንል ጥምቀት አያስፈልግም ያለው ማን ነው ብሎ ሊቀጠቅጠን ጭራሽ። ናቱ አለመኖር ጠቀመ። አሁን ነው ቀን ቀን ገብታችሁ ነበር እንዴ? እናሳ ኦሮሮ ለምን ወይም ጥያቄ አይጠይቁንም? ገብተው ስለ ሶላዎቹ እኛን ይጠይቁን አይደለም ነው የፈለጉትን ጥያቄ ይጠይቁን። ከዛ በፊት ሰላም እንባባልና የፈለጉትን ጥያቄ ይጠይቁ። እሺ እነሱ ይጠይቃሉ። የተወሰነ እንሂድበት። እሺ ናቲ ስለ ሶላ ፊዴ፣ እዮባ ስለ ሶላ ስክሪፕቸራ፣ አንቲሽ ደግሞ እንትን ሶላ አግራሻ እንኳን ተው። ኦኬ እሺ እዮባ ሶላ ስክሪፕቸር እስኪ ምን ማለት ነው? ችግሩስ ምንድን ነው? ምናምን የሚለውን እስኪ የተወሰነ ሄድበት። ምናልባት እዚህ ያሉ የኛ ልጆች አንደርስታንድ እንዲያደርጉ። እሺ የሆነ ስራ ቢጤ ይዣለሁ። በአጭሩ ብቻ የሆነ ነገር ልበልና ትጨምሩበታላችሁ። ያው ሶላ ስክሪፕቹራ አስቀድሞ አምስቱ ሶላዎች የፕሮቴስታንቶች መሰረታዊ ትምህርቶች ናቸውና ሁሉም እንስማማበታለን የሚሉት ነው። ግን እያንዳንዱ ደግሞ
የየራሱ የሆነ ማብራሪያ ሲሰጥ በተለይ ፌዝ አለው ነው የሚለው እምነት ብቻ የሚለው ላይ ልዩነት አላቸው። ለማንኛውም እሱ ላይ ትቀጥሉበታላችሁ። ወደ ሶላ ስክሪፕቹራው ስመጣ ግን የተጻፈ ብቻ ወይም መጽሐፍ ቅዱስ ብቻ የሚል ትርጉም ነው ያለው በአጭሩ ማለት ነው። መጽሐፍ ቅዱስ ብቻ ነው ሲሉ የተጻፈውን ብቻ እያሉ ነው። መጽሐፍ ከተባለ ያው የተጻፈን አመልካች ነው አስቀድሞ ማለት ነው። ይሄ አስቀድሞ በመጽሐፍ ቅዱስ ትምህርት ውስጥ የለም። መጽሐፍ ቅዱስ ይህን አይልም። ሁለተኛው ነገር ደግሞ የምንፍቅናዎች ሁሉ ምንጭ ነው ብለን እናምናለን። ምን ማለት ነው? የተለያዩ ትምህርቶች ቢነሱ ይህንን መሰረት ያደረጉ ናቸው። ግን ደግሞ እንደሚሉትስ ነው ወይ ካለን አይደለም። ለምሳሌ የተጻፈ ብቻ ይሉና የተጻፈውን ብቻ እምነት አድርገው አይዙ። ይልቁኑ ደግሞ የተጻፈው ላይ ያለውን የነሱን ትርጓሜ ማለታቸው ነው። የተጻፈ ብቻ ሲሉ በጽሁፉ ላይ ያለውን የነሱን ትርጓሜ ብቻ ማለት ነው። ማስረጃ ራሳቸው ከሚያስተምሩት ትምህርት መነሳት እንችላለን። ለምሳሌ የተጻፈ ብቻ ይልና እምነት ብቻ ለድህነት ይላል። ምን ብሎ? የተጻፈ ብቻ ወይም ሶላ ስክሪፕቹራ ብሎ እምነት ብቻ ለድህነት ይላል። ሌላኛው ይመጣና የተጻፈ ብቻ ወይም ሶላ ስክሪፕቹራ ይልና እምነት ብቻ ስል ጥምቀትን ለድህነት ማለትም ጭምር ነው ይላል። ሌላኛው ይመጣና የተጻፈ ብቻ ወይም ሶላ ስክሪፕቹራ ብሎ ለመዳን ቅድመ ውሳኔ ወይም ቀድሞ መወሰን ያስፈልጋል ይላል። ለማመን ራሱ ጸጋው ያስፈልጋል። በራስ ማመን ስለማትችል አስቀድሞ የተወሰነልህ ከሆንክ እንድታመን ጸጋውን ይሰጣል። ይሄ የካልቪኒዝም ትምህርት ነው። እኔ ያለው ችግር የለውም። እኔ አለው ችግር ፕሮቴስታንት ስለሆንኩኝ እኔ አብራራለሁ ስለ ሶላዎች፣ አምስት ሶላዎች ከፈለክ ያልተረዳው ዝም ብለህ አታውራ። እሺ እንግዲህ አንተም ብሎሃል፣ አንቀጭቅጆሃል። ለመዳን ቅድመ ውሳኔ ያስፈልጋል የሚለው የመጽሐፍ ቅዱስ ትምህርት ነው። ቃዶሽ ቀድሞ የተወሰኑት ወይም ኢየሱስ አስቀድሞ የሞተላቸው የተወሰኑት ናቸው ሚድኑት የሚለው የመጽሐፍ ቅዱስ ትምህርት ነው። በመልስልህ ከመመለስ በፊት አንተ ጥያቄ ልጠይቅህ፣ ከዛም በኋላ መልስልሃለሁ። እኔ መልሳለሁ አልነበር ነው ያልከው? ኦኬ ቃል ገባላለሁ እና አንድ ጥያቄ አረዛው አንደኛ ድምፅህን አስተካክለው የሆነ ራቅ ያለ ነገር አለው። ሁለተኛ ጥያቄ አትጠይቀኝ። መልሳለሁ ብለሃል፣ መልስ። ማትመልስ ከሆነ እታች ወርደህ ታብታብ ታደርጋለህ። ኦኬ መልስልሃለሁ አልኩኝ እኮ በጥያቄ ውስጥ መልስ ስላለ ነው። ችግር የለውም መልስልሃለሁ። መልስ። አይ አትጠይቀኝ፣ መልስ። ኦኬ እግዚአብሔር የሚድኑትን አያውቅም ነው ያንተ ረዳት? ንገረኝ መጀመሪያ። የሚድኑትን አያውቅም? ስለ እውቀት አልጠየቅኩም። ስለ እውቀት አልጠየቅኩም። እኔ የጠየቅኩህ ኦኬ ስለ እውቀት ባጠይቅ የጠየቅኩህ ኦኬ ወዳጅ የጠየቅኩህ የሚድኑት አስቀድሞ የተወሰኑት ማለትም ኢየሱስ ለጥቂቶቹ ሞቷል የሚለው የካልቪኒዝምን ትምህርትን የጠቀስኩት። ኦኬ አይ ካልቪኒዝም እምነት አዳምጥ። ካልቪኒዝም እንደዛ ብሎ አያምንም። ከፈለክ ልመልስልህ፣ ችግር የለውም። ካልቪኒዝም ምን ብሎ አያምንም? ኦኬ አይ ኢየሱስ ለዓለም ቢሞትም እሱ ለዓለምን ማዳን ቢችልም እንኳን የሚድኑት ግን የተመረጡት ናቸው ብሎ ነው የሚያምነው እንጂ የኢየሱስ ክርስቶስ ደም ማዳን እንትን ማለት አንሶ ሳይሆን ግን አስቀድሞ የተወሰኑት ናቸው ብሎ ነው የሚያስቀምጠው። አንደኛ የውይይቱን መንፈስ የምትረብሸው አንተ ነህ። ሳትጠራ በመሃል ገባ። ሁለተኛ ማታውቀው ትምህርት ላይ ታወራለህ። የካልቪኒዝም ትምህርት በደቂቃ እናውራ እስቲ። የምን ደቂቃ ነው? ሚዩት አድርግ ካልኩ እኮ ሚዩት አትክፈት ማለት ነው። ከፍተህ ከዚህ በኋላ እንዳታወራ ስፈቅድልህ ነው የምታወራው። ባልቴት ይመጣልን እያወራ ነው ወይ? ብታውቅ ኖሮ አሪፍ ነበረ፣ ግን ምንም ሳታውቅ ዝም ብለህ እያወራክ ነው። እሺ ይቅር በለኝ። ድጋሚ መቼም እኔ ያለሁበት እንዳትመጣ ነው ማደርግ። እሺ ሳያውቁን የድፍረታቸው ክርስቶስ አሁን ውስን ቤዞት የሚለው የካልቪኒዝም ትምህርት መድኃኒዓለምን አላወቀውም፣ ግን እንደሚያውቅ ሰው አክት ያደርጋል።
ቅድመ ውሳኔ የሚለው የፕሮቴስታንት የካልቪኒዝም ትምህርት አስቀድሞ እግዚአብሔር ለሚድኑት ወስኖላቸዋል የሚል ነው። ሲንግል እና ደብል አለው። ማለትም ሲንግል ፕሪደስቲኔሽን የሚያምኑ አሉ፣ ደብል የሚያምኑ አሉ። ደብሉ ምንድነው? ለሲኦልም ለገነትም ወስኗል የሚል ሲሆን ሲንግሉ ደግሞ ለገነት ወስኗል ለሲኦል አናቅም ነው ወይም አልወሰነም የሚል ነው። ድምዳሜው ግን አንድ ነው። ለገነት አስቀድሞ የተወሰኑትን መርጧል ወይም ወስኗል ካልክ የቀረውስ ተንሳፎ ነው የሚቀረው አይደለም፣ ሲኦል ነው። ዞሮ ዞሮ ያው ነው። ግን ዞሮ ዞሮ ትምህርታቸው ይሄ ነው እና ፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ ብለው እንዲህ የሚያምኑ አሉ። አይ እንዲህ አይደለም፣ ተቀድሞ ተወስኖ ሳይሆን ፍቃድ አለን፣ በነፃ ፍቃዳችን ስናምን ነው የሚሉ አሉ። እነሱ ግን የፍጹም ሞት የሞተ ስለሆነ ሰው በራሱ ማመን አይችልም ብለው ነው የሚያምኑት ማለት ነው። ይህን ትምህርት ለምንድን ነው ያነሳሁት? መጽሐፍ ቅዱስ ብቻ ብለው ግን ደግሞ መጽሐፍ ቅዱስ ላይ ያላቸውን የራሳቸውን ትምህርት ብቻ ማለታቸው እንደሆነ ለማሳየት ነው ማለት ነው። ትልቁ ችግሩ ምንድነው ከተባለ መጽሐፍ ቅዱስ ላይ እንደፈለጉ የራሳቸውን ሐሳብ ጭነው መጽሐፍ ቅዱስ ብቻ ይሉና ራሳቸውን የመጽሐፍ አማኝ አስመስለው ምን ያደርጋሉ ማለት ነው? የራሳቸውን ሐሳብ ያመልካሉ ማለት ነው። ግልጽ ነው። የራሳቸውን ሐሳብ አምላኪዎች ሆነው እናገኛቸዋለን። መጽሐፍ ቅዱስ ብቻ ይላሉ። አዎ ሲሉ ምን ማለታቸው ነው? መጽሐፉ ላይ ያለው የኔን ትርጓሜ ብቻ ማለታቸው ነው። ሉተራኑ ጋር ስንሄድ የኔ ትርጓሜ ብቻ ይልና ቃለ ሕይወቱን መሰረተ ክርስቶስን ምናምን የነሱ አይደለም ብሎ ይቀመጣል ማለት ነው። እነሱም ደግሞ የኔ ይሉና የሱን ሉተራኑ የኔ አይደለም ወይም ስህተት ነው ብለው ደግሞ ለብቻቸው ተገንጥለው እናገኛቸዋለን። መጽሐፍ ቅዱስ ብቻ የሚለው ይህ ስህተት ያደርገዋል። ሁለተኛ ሐዋርያቶች ቅድምም ስናሳይ ነበር ተሰሎንቄ መልእክት ላይ ለምሳሌ ጳውሎስ ምን ብሎ ይናገራል? በቃላችንም ቢሆን ወንድሞች ሆይ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ወይም ትውፊት ያዙ ይላል። በምንና በምን አለ? በቃላችንም እና በመልእክታችንም። ሐዋርያት ያስተማሩ እንዲህ ነው። ራሳቸው ሐዋርያቱ ትውፊት ተቀባይ ናቸው። ጳውሎስ ለምሳሌ በብሉይ ኪዳን የነበረውን ከሙሴ ጋር የተከራከሩትን ያነሳና ኢያኔስና ኢያንባሬስ የሚለውን ሲጠቅስ እንመለከታለን። ብሉይ ኪዳን የተጻፈ አንጡ ካልን ሊያመጡ አይችሉም። በብሉይ ኪዳን ይሄንን ስም ማለት ነው። በአዲስ ኪዳን ይጠቀመዋል። ያ ማለት ምን ማለት ነው? ከአይሁድ ትራዲሽን የወሰደው ነገር አለ ማለት ነው። ራሱ ክርስቶስም ደግሞ እንዲህ ሲገልጽ እናያለን። ለምሳሌ የሙሴ ወንበር ብሎ ይገልጻል አይደል? ክርስቶስ ቃል በቃል የሙሴ ወንበር የሚል የለም። ስርዓቱን ግን የነበረውን ነገር ግን ክርስቶስ የሙሴ ወንበር ብሎ ሲገልጸው እንመለከታለን። ሐዋርያቱ ዮሐንስም ጳውሎስም በመጣው ጊዜ ቃል በቃል ልጽፍላችሁ ብቻ አይደለም፣ በመጣው ጊዜ ቃል በቃል ልነጋገራችሁ እወዳለሁ ይላል። የተጻፈ ብቻ የሚለውን ከየት እንዳመጡት አናውቀውም የምንለው ከዚህ የተነሳ ነው ማለት ነው። መጽሐፍ ቅዱስ ብቻ የሚለው የምንፍቅናዎች ሁሉ እናት ነው። ሁሉም ተነስቶ የራሱን ትምህርት ይናገርና የራሱን ሐሳብ ያወራና መጽሐፍ ቅዱስ ብቻ ይላል። ከዛ የመጽሐፉ ተቆርቋሪ ለመምሰል ይሞክራሉ። ከዛ ቅድም ይዋዲ ያነሳው ነበረ ምንድነው ባለስልጣን ነው ለማለት ነው ይላሉ። እሺ እንደዛም ብናየው ባለስልጣን ነው እያሉ ያሉት ምኑን ነው? የተጻፈውን ብቻ እያሉ ነው አይደለ? ስለዚህ የእግዚአብሔር ቃል በጽሁፍ ላይ ብቻ ሆኖ ነው ባለስልጣን የሚሆነው ነው። እንደዛ ከሆነ ጳውሎስ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ሲል ስልጣን ያለው የተጻፈው ብቻ ነው፣ በቃላችን ያለው ስልጣን የለውም ሊል በተገባው ነበር። አላለም። ሐዋርያት የማይሉትን ነው ማለት ነው የሚሉት እና ከዛ አንጻር ስህተት ነው ለማለት ነው። ቀጥሉ ይዋዴ። ቃለ ሕይወት ያሰማልን። ኢዮባ አሪፍ አድርገህ ገልጸዋል። ሶላ ስክሪፕቸራ ማለት አንዳንድ አባቶች ምን ይሉታል? የሄሬሲዎች ራሱ እናት ነች ይሏታል። የምንፍቅና ራሱ እናት። ምክንያቱም ሁልጊዜ ምንፍቅና ወደኋላ ዞረ ወደ አባቶች ሄደ ካላረጋገጥ ማለት የሆነ ትምህርት
ወደኋላ ሄደህ ከአባቶች ምናምን ማግኘት ካልቻልክ ኦልሬዲ ምንፍቅና እንደሆነ ስለሚታወቅ ያ ምንፍቅና እንዳይመስልና ምንፍቅና እንዳይመስላቸው ሰዎች በሆነ ነገር መቀባት በቃ ግዴታ ነው አይደል? የሆነ የሐሰት ትምህርት ወይም ደግሞ የሆነ የስህተት ትምህርት አንድ በሚጣፍጥ ነገር ወይም ደግሞ በሚያምር ነገር መቀባት ግዴታ። ቨሪነስ የሚባል አይ ቲንክ የቤተክርስቲያን አባት በ5ኛው ክፍለ ዘመን አካባቢ የነበረ ሁልጊዜ መናፍቃን በነገራችን ላይ ለምንፍቅናቸው ኦኬ መጽሐፍ ቅዱስን ማስደገፍና መጥቀስ ከአባታቸው ከዲያብሎስ የተማሩት ነው። ሁልጊዜ መጽሐፍ ቅዱስን የሚጠቅሱትና የሚደግፉትን ከአባታቸው ከዲያብሎስ ተምረው ነው ይላል። አባታቸው ዲያብሎስ ማለት ይጠቅሳል እንዴ? በሚገባ ይጠቅሳል። ለዛውም የቤተ ክርስቲያን ራስ የሆነው ክርስቶስን ሲፈትነው ራሱ ምን ጠቅሶ ነው? መጽሐፍ ቅዱስን ጠቅሶ ነው። እና መጽሐፍ ቅዱስን ሲጠቅስ ደግሞ በጣም የሚገርመኝ አገላለጽ ስለሆነ ነው። በደንብ አስተውሉ። አሁን ጌታችንን ወደ ቤተ መቅደስ ጫፍ አወጣውና ይላል። ከዛ በኋላ መላእክቱ ስላንተ ያዝልሃል፣ እግሮች ከቶ እንዳይሰናከሉ ያዝልሃል ተብሎ ተጻፈዋልና ራስን ከዚህ ከቤተ መቅደሱ ጫፍ ወርውር አለው ይላል። በጣም የሚገርም አንድምታ አለው። በነገራችን ላይ ከቤተ መቅደስ ውስጥ አውጥቶ ግን ምንድን ነው የጠቀሰው? መዝሙረ ዳዊት ምን ለማድረግ ከቤተ መቅደስ ራሱን ወርውሮ እንዲፈጠፍጥ ማለት ነው፣ ራሱን እንዲወረውር። አሁን ይሄንን ፈተና እንደው ክርስቶስ ለምን ተፈተነ? ምክንያት ሊሆን ነው። አሁን የቤተ ክርስቲያን ራስ የሆነው ክርስቶስ ተፈትኖ ፈተናውን ድል ያደረገው በምንድን ነው? ኦኬ እግዚአብሔር አምላክ አትፈታተነው ተብሎ ተጽፏልና ብሎ አይደለ? ጥቅስን በጥቅስ አይደለ? እንዲህ አድርጎ ረድቶታል። የዲያብሎስ ወይ የመናፍቃን ራስ የሆነው ዲያብሎስ የክርስቲያኖች ራስ የሆነው ክርስቶስን ጥቅስ ጠቅሶ ነው የፈተነው። ስለዚህ አሁንም መናፍቃኖች ክርስቲያኖችን የሚፈትኗቸው ወይም ደግሞ ከቤተ መቅደስ ለማስወጣት የሚጠቅሱላቸው መጽሐፍ ቅዱስ ነው ማለት። ከቤተ መቅደስ ራስን ወርውር የሚለው ክርስቲያኖች ከቤተ ክርስቲያን እንዲወጡ ጥቅስ ነው የሚጠቅሱላቸው። ያው ወጥተህ ራስን ወርውር ማለት ከቤተ ክርስቲያን ወጥተህ ህይወትን እጣ ማለት ነው። በነገራችን ላይ ህይወታችን ከቤተ ክርስቲያን ለማስወጣት ጥቅስ ይደግፋሉ፣ ይሸፍናሉ። ለክህደታቸው ለምንፍቅናቸው ጥቅስ ይሸፍናሉ። ግን ያንን አያብራሩትም ማለት ነው። አያብራሩትም ወይም ደግሞ የራሳቸው መረዳት ብቻ ነው የሚወስዱት ማለት ነው። ልክ ዲያብሎስ መዝሙረ ዳዊት ያለ አውዱ እንደጠቀሰው መናፍቃንም መጽሐፍ ቅዱስ ያለ አውዱ ነው የሚጠቅሱት። ያለ አውዱ አውዱን ተከትለን ስንፈታ ግን ምንፍቅናቸው ወይም ደግሞ ተኩላነታቸው የዛኔ ይገለጣል። የምንፍቅና ኮቱ የተኩላ የበግ ለምዱ የሚገለጠው የነዚህ መናፍቃን ከአባቶች ሄደ ትራዲሽንን ስትመለከት አንድምታውን ስትመለከት በቃ ምንፍቅናቸው የዛኔ ይገለጣል፣ ይታወቃል ማለት ይታወቃል። ስለዚህ ትልቁ መሳሪያቸው የሚጠቀሙት መጽሐፍ ቅዱስን ነው። ለምንፍቅናቸው ለክህደታቸው መጽሐፍ ቅዱስን ነው የሚጠቅሱት። ግን ማብራሪያ ከራሳቸው ነው ማለት ከራሳቸው ነው የሚጠቀሙት። ሰው ጥንቃቄ በጣም ይፈልጋል። ጥቅስ ስለተጠቀሰ ወይም ደግሞ መጽሐፍ ቅዱስ ብቻ ስንል እኮ እሱ ነው ትልቁ አውቶሪቲ ማለታችን ነው ይላሉ። ይሄ አሁን ትልቅ ቅባት ነው ማለት ነው። ኦኬ ልክ መርዝ ላይ ትንሽዬ ወይም ደግሞ ትንሽዬ ማር እንደመቀባት ማለት ነው ከማጉረስ በፊት። ኦኬ ከማጉረስ ወይም ደግሞ አንድ ሰው ወይም ደግሞ አንዲት እናት ልጇ ወተት እንዲያቆም ምናምን ስትፈልግ እንትኗ ጡቷ በእሬት ትቀባዋለች አይደለም? ከዛ እሱ ጡት ነው ብሎ ሲጎርስ እሬት ነው። ኦኬ ልክ እንደዚያ የሚቀቡት አንተ እንድታይ የሚፈለገው መጽሐፍ ቅዱስ እየጠቀሱ እንደሆነ መጽሐፍ ቅዱስን እያከበሩ እንደሆነ እንድታስብ ነው የሚያደርግ ማለት የሚስሉት ማለት ነው። ውስጡ ግን የያዘው ክህደትና መንፍቅና በጣም ታላቅ በጣም ከባድና ታላቅ ነው። መጽሐፍ ቅዱስ ብቻ ይላሉ መረዳት ሁሉም አባቶች አልፈልግም። ከዛስ እኔ ራሴ ነኝ ብቻ ትክክለኛ መረዳት ያለኝ እኔ ብቻ ነኝ ይላል። እኔ ብቻ ነኝ ትክክለኛ መረዳቱን ያዝኩት ይለዋል። መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስን ያከበረ
ሳይሆን ራሳቸውን በቃ ማክሲማም የመጨረሻ ወሳኝና የመጨረሻ አዋቂ ራሳቸውን እንደሆነ አድርገው መቁጠር፣ ራሳቸውን ወደ ማምለክ ደረጃ መድረስ ነው መጽሐፍ ቅዱስ ብቻ የሚለው ማለት ነው። ይህን ካለን ዘንዳ እምነት ብቻ የሚለውን ደግሞ የተወሰነ እኔና እምነት ብቻ ሲሉ ደግሞ ምን ማለት ነው? በተለይ ፔንቴኮስታል የሚባሉት አሁን ክላሲካል ፕሮቴስታንት የሚባሉት ጥንታውያን እንኳን ማለት አብዛኞቹ ክላሲካል ጥምቀት ለድህነት እንደሆነ የሚቀበሉ አሉ። ጥምቀትም አስፈላጊ እንደሆነ የሚናገሩ አሉ። እምነት ብቻ ሲባል ልክ እንደ ዙዊንግሊ አይነት ጭራሽ ከድህነት ጋር ምንም አይገናኙም፣ ጥምቀትም ቁርባንም ከድህነት ጋር ምንም የሚያገናኛቸው ነገር የለም ብለው ቶታሊ ዲና የሚያደርጉ አሉ። እምነት ብቻ ስል ደግሞ ጥምቀትንም ቁርባንንም አንድ ላይ አድርጌ ነው ብሎ ደግሞ የተነሳው ይሄ ሁሉ ማለት መጽሐፍ ቅዱስም እኛ የተረዳነው ነው ልክ የሚለው ሐሳብ ማለት ነው። እኔ በጣም የሚገርመኝ ፕሮቴስታንቲዝም የመሰረተውና የአምስቱ ሶላዎች መስራች የሆነው ሉተር ራሱ እንዲህ ስትል እንዲህ ማለት መሆን አለበት ብለው ራሱ እሱን ራሱ ያርሙታል። በጣም ከባድ በሽታ ስለሆነ ማለት ነው። ይሄ እኔ ነኝ የማውቀው እኔ ነኝ የማርመው የሚለው በሽታ በጣም ትልቅና የማይፈታ በሽታ መሆኑ የምታውቁት ማርቲን ሉተር የአምስቱ ብቻዎች መስራች ነው እና እምነት ብቻ ያለውም እሱ ነው። እምነት ብቻ ሲል እሱ ጥምቀትና ቁርባንን አልነጥልም ብሎ ነው ማለት አይነጥልም እሱ። ከዛ ከሱ የተቀበሉ የሱ ደቀ መዝሙሮች ነን የሚሉ ከሱ በኋላ የመጡ እነ ተረፈ ዝዊንግሊያውያን ደግሞ እምነት ብቻማ ከተባለ ስንል ብለው የራሳቸው ማብራሪያ ምን ጨመሩ? ከጥምቀትና ከቁርባን የተለየ ማለታችን ነው። ለሉተር ራሱ አልቀረለትም ባይዘው እነዚህ ብቻዎች ማምጣቱ ለራሱ አልቀረለትም እና ምን አደረገ? ቁርባኑም ጥምቀትም አያካትትም ማለታችን ነው ብለው ገነጠሏቸው ማለት ነው። ሚስጢራቶቹን ራሱ ባይዘው ኤቢ መግባት ይችላል። ኢንቫይት እየተደረገ ነው። የተሳሳተ ነገር ከተናገርን ገባና ተረፈ ዝዊንግሊያውያን ማለት ያው ከዝዊንግሊ ሐሳቡን የቀዱ ማለት ነው። የሱ ትርፍራፊ የሱ ተከታይ እንኳን ማለት ይከብዳል። የሱ ተረፈዎች ማለት ተረፈ የተረፋችሁ ማለት ነው። ከዛ አንጻር የሚታይ ነው እና እሱን ራሱ አልተቀበላችሁትም ማለት ሉተር ራሱ እምነት ብቻ የሚለውን ሐሳብ መስራቹና ጀማሪው ራሱ የሱ መረዳትና ሐሳብ ራሱ አንተናል ማለት አልተቀበላችሁትም በሚገርም ሁኔታ። እምነት ብቻ የሚለው ሐሳብ አንድ መጽሐፍ ቅዱሳዊ ሐሳብ አይደለም። እምነት ብቻ ነው ለመዳን በቃ እምነት ብቻ ነው የሚያስፈልገው። ከዛ ውጪ ምንም ጥምቀትም ቅዱስ ቁርባንም ከድህነት ጋር ምንም አያገናኛቸውም የሚለው መጽሐፍ ቅዱስ የሚደግፈው ትምህርት አይደለም። ጭራሽ ግን የሚቃወመው ትምህርት ነው። ባይዞ ከክርስቶስ ትምህርትም ጋር ቃል በቃል የሚጋጭ ነው። ያመነ የተጠመቀ ይድናል የሚለውን ትምህርት ኮምፕሊትሊ ዲናይ የሚያደርግ ስለሆነ ማለት ነው። ኦኬ ኮምፕሊትሊ ዲናይ። ቅዱስ ጴጥሮስ ጥምቀት አሁን ያድነናል ያለውን ትምህርት ኮምፕሊትሊ ዲናይ። ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ የሚለውን ትምህርት ኮምፕሊትሊ ዲናይ የሚያደርግ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል በጣም የሚክድ ትምህርት ማለት ነው። ክርስቶስን ሳትለብስ ራሱ ድንሃል ወደሚል የክደት ትምህርትም የሚያመራ ሐሳብ ነው። ሳንጠመቅ እንደው ያለ ጥምቀት ነው መዳን የሚለው ራሱ ማለት ነው። እነዚህ ሄረሲዎች በውስጡ ኦኬ the devil is in the detail የሚባል ነገር አለ። ኦኬ the devil is in the detail ማለት ነገሮች ከላይ ስትመለከታቸው አሪፍ ሊመስሉ ይችላሉ። ዲፕ ዳይቭ ዲቴይል ሲታዩ ግን የዛኔ ነው ዴቪሉ የሚገለጠው ወይም ደግሞ የያዘው ሐሳብ ልክ እንደ ፌሚኒዝም ማለት ነው። ወደ ፌሚኒዝም ሐሳብ እንዳላመራ እንጂ ፌሚኒዝም የሆነ ከላይ ስትመለከተው ምናምን አይዲያው የሆነ ነገር ያለው ይመስላል፣ ግን ውስጡ የያዘው ደግሞ ተልእኮ አለ። ኦኬ ተልእኮ አለ። ልክ እንደዛ ነው
አንዳንዶቹ የፕሮቴስታንት ትምህርት ማለት እንደዛ ነው። እሱ ነው አላልኩም፣ እንደዛ አይነት ነው ያልኩትና ከዛ አንጻር የሚታይ ነው። ምናልባት አቡሻ እንኳን ደህና መጣ። አንትሽ መጨምረው ሐሳብ ካለ በሁለቱም ጨምርና የሚገቡ ካሉ እንቀበላለን፣ ካልሆነ ግን እንጨርሳለን። ኢዮባም ሐሳብ ሰጠበት ማለት ነው። ቆይና ቪዲዮ አሳያችኋለሁ ከአንድ እሺ። ኦርቶ ክርስቶስ አለ። ሰላም እንዴት ናችሁ? የውሃድ ንጉስ ኢዮብ ዘሚካኤል፣ አንተነህ ተስፋዬና ከታች ያላችሁ ክርስቲያኖች በሙሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሜን 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 አሜን። አቡሻ እንኳን ደህና መጣ። ሰላም ብለናል። ሰላም ሰላም ወዳጅ። ሀሳብ ስጥ አቡሻ። እሺ መልካም መልካም። እሺ እግዚአብሔር ይስጥልኝ። በእውነቱ ምንድነው አንድ በጣም ማስተዋል ያለብን ነገር የሰይጣን ትክክለኛ ጥበቡ ልክ ቅዱስ ጳውሎስ እንደተናገረው በቆሮንቶስ መልእክቱ ምዕራፍ 11 ከቁጥር 14 ላይ ማለት ነው። አንዴ ይቅርታ፣ በጣም አንዴ ዮሐድ እስከዛው ይሰማል። አንዴ ሶሪ፣ በጣም ይሰማል አይደል? ይሰማል። አዎ ይሰማል። እሺ ቅዱስ ጳውሎስ በቆሮንቶስ መልእክቱ ሁለተኛ ላይ ይመስለኛል ምዕራፍ 11 ቁጥር 14 ላይ የሰይጣንን ጥበብ ያስቀመጠበት መንገድ ኢሚቴሽን፣ መመሳሰል፣ ሰይጣን ራሱ እንግዲህ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ተብሎ እንደተጻፈው ማለት ነው። ልክ ዮሐዴ ቅድም ሲናገር በነበረበት መልኩ እምነት ብቻ ይልሃል፣ ጸጋ ብቻ ይልሃል። እንግዲህ እግዚአብሔር ጸጋው እንዲገኝበት ያስቀመጠባቸውን ሚንስ ኦፍ ግሬስ የሚባሉትን የእግዚአብሔርን ቅዱስ ምስጢራት ይነጥቀሃል፣ በጣም በሚያሳዝን ሁኔታ ማለት ነው። የሰይጣን ትክክለኛ ጥበቡ ይሄ ነው። በነገራችን ላይ የሚመስል ነገር ያስቀምጥና ሰብስታንሱን ግን ይነጥቃል። ክርስትናን ከጥንት ጀምሮ ሲዋጋ የነበረበት መንገድ አንዱ ይሄ። ኖስቲኮችም የተለያዩ ቫሪየስ ፎርም ኦፍ ሄሬቲክስ ሲነሱ በነገራችን ላይ አብዛኞቹ ለምሳሌ ቫለንቲኒያን ኖስቲሲዝም የሚባለው ኮምፕሊትሊ ክርስትናን የሚመስል ግን የክርስትናን ኮር ሴንትራል ቲም የሚቃወም አይነት እግዚአብሔር የሚባለው ነገር እንደው ከተፈጥሮ ጋር ምንም አይነት ኮሚኒኬሽን የለውም፣ የማቴሪያሉ ዓለም ጠል ነው የሚል ስብከት የሚሰብኩ ናቸው ማለት ነው። ይሄ ግን እግዚአብሔር በመልካም እጆቹ ፍጥረታትን እንደፈጠረ ከሚያስተምሩ የክርስትና ትምህርት ጋር ምን ያለ ነው ማለት ነው፣ የሚጣላ አይነት ትምህርት ነው ማለት ነው። ስለዚህ እነዚህ ፕሮቴስታንቶችም ሲነሱ አንድ ጊዜ ዋናውን ነገር ነው የመጡት። ምንድነው ያሉት? ለእምነት ለትክክለኛ ትምህርት መለኪያ ጥንታዊውን የቤተ ክርስቲያንን ትምህርት ቸርች አውቶሪቲን ፍጹም በመቃወም መጽሐፍ ቅዱስ ብቻ ብሎ ተነሱ። ልክ ይሄ ትምህርት ሲነሳ 100 ዓመት እንኳን አልሞላም፣ 20 ዓመት ባልሞላ ጊዜ ውስጥ ስራውን መስራትን የጀመረው ኦኬ ስክሪፕቸር ኢዝ ዘ ኦንሊ ኢንፌሊብል ሩል ኦፍ ፌዝ አሉ። መጽሐፍ ቅዱስ ብቻ የሃይማኖት የእምነት መመሪያ ነው አሉ። ከዛስ ምንም በፈልሰፍ ጀምሮ ማለት ነው ጥንታዊውን የክርስትናን እምነት የሚንድ አይነት ትምህርቶችን የየራስ ኢንዲቪጁዋል ትምህርቶችን ማምጣት ጀመሩ። መጽሐፍ ቅዱስ ብቻ ይሉና አስቀድሞ የተወሰነበት ነው ሚድነው ይላል። አንዳንዱ ይነሳል መጽሐፍ ቅዱስ ብቻ ይልህና ጥምቀትና ቅዱስ ቁርባን የኃጢአት ስርየት ማግኛና ጸጋ ማግኛ አይደሉም ብሎ ይናገራል። መጽሐፍ ቅዱስ ብቻ በማለት አንዴ እንደዚህ አይነት ፎልስ ፕሪሚስ በሩ ሲከፈት ስራውን መስራት የሚጀምረው በጣም በቀላሉ ነው ማለት ነው። በሩን ገርበብ ካረክ መለኪያውን
የትክክለኛ ትምህርት መመዘኛው ወስደህ በግለሰብ እጅ ስትጥለው ጉዳቱ ይሄ ነው። ከትክክለኛ ትምህርት በየጊዜያቱ ዳይቬት እያደረክ ነው የምትሄደው እና እኔ በእነዚህ ሁሉ ምንፍቅና ውስጥ ክርስትናን ተከትሎ ክርስትናን የሚቃወሙ ምንፍቅናዎች በሚመጡበት ጊዜ እጅግ የሚያስገርም ስውር የዲያብሎስ ጥበብ ክርስቲያኖችን ሰዎችን ወደ መዳን መንገድ እንዳይሄዱ ድነታቸውን እንዳያገኙ ከእግዚአብሔር ጋር እንዳይገናኙ እንዲጠፉ በዘላለም እስራት እንዲጠፉ የሚያደርግበት ጥበቡ እጅግ በጣም አስገራሚ ነውና አንዱም በሪፎርሜሽን መነሳት ውስጥ የሚስተዋለው ይሄ ነው ማለት ነው። እንግዲህ እግዚአብሔር ይመልሳቸው ነው የምንለው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልና አቡሻ እግዚአብሔር ይስጥልን። አሪፍ መልእክት፣ አሪፍ ትምህርት፣ አሪፍ ሀሳብ ያ አጠር ያለ በጣም ብዙ መልእክት የያዘ በደንብ ከሰማችሁት ማለት ነው። በተለይ ፕሮች አክቹዋሊ ክርስቲያኖች እንኳን በደንብ የተረዳችሁት ይመስለኛል። ብዙ ጊዜ ስለሄድንበት ሀሳቡ ማለት ነው እና ቃለ ሕይወት ያሰማልን እግዚአብሔር ይስጥልን። አንተሽ አዘጋጅተዋል? አንተሽ ወይ አዘጋጅቼ ነበር እኮ ጩጮ እያስቸገረኝ እንትን አልኩኝ። እሺ ኦኬ ላክልኝ ለኔ ወይ አይ ችግር የለውም ማሳየት እችላለሁ። ኦኬ ይሄን ቪዲዮ አይታችሁታል? አልገባ ሲል እሺ ቀጥል ከፈት አልገባ ሲለኝ ላምጣው እንጂ ከዚህ በፊት ታስታውሱታላችሁ። በአፍህ የምትወስደው ከጸሎቱ ከምኑ በኋላ በአፍህ የምትወስደው ስጋን ህብስቱና ወይኑ ድህነት ይሰጣል ወይንም የክርስቶስ ስጋና ደም ነው ተብሎ ሲጠየቅ የመለሰውን መልስ አሁን ላይ ደግሞ ምን ላይ እንዳለ ታዩታላችሁ። ያው መጽሐፍ ቅዱስ ብቻና አንዳንድ ጣጣዎች ያመጡት ማለት ነው። እቺን አድምጧት እንግዲህ ድምጿ ከተሰማችሁ። ስጋዬ ነው ብሎ ስለሰጠ ማለት ነው። አንዴ ደገም ስጋ ነው ይህ ስጋዬ ነው ብሎ ስለሰጠ ማለት ነው። ይሄ የጌታ ደም ነው ብሎ መስጠት አለበት የለበትም? ፓስተሩ ወይም ደግሞ የጌታ ስጋ ወይ ደግሞ በሚወሰድበት ቀን ላይ ይህንን ብሎ መስጠት አለበት ወይስ የለበትም? እንግዲህ ጥያቄውን ሰምታችሁታል አይደለ? ፓስተሩ የቁርባን ሰዓት ላይ በሉት እንግዲህ የምንም ሰዓት የጌታ ራስ ሰዓት ላይ በእጁ የያዘው ህብስትና ወይን ይሄ ልክ ክርስቶስ እንዳለው ማቴዎስ 26 ላይ እንዳለው ይሄ ስጋዬ ነው ይሄ ደሜ ነው እንዳለ ብሎ ይሰጣል ወይ ብሎ ለዚህ ነው የሚጠይቀው። እንግዲህ ያው የቅዱስ ቁርባኑ ዋና ተንታኝ ደግሞ ይነግረናል።
ለምሳሌ የወንጌላት ሁሉም እኮ ይብራራል። ነገሮች ናቸው፣ ቀላል ነገሮች አሉ። ግን ይሄ የእግዚአብሔር ቃል ምንባባት አይደለ? ምንባባት ዝም ብለን የምናነበው የዕለቱ መልእክት ምናምን ተብሎ አሁን መሰረተ ክርስቶስ ቤተክርስቲያን አሁን ማንበብ ጀምረናል። ተጀምሮ ማለት የመጽሐፍ ቅዱስ ክፍሎች እየወጡ ያነባሉ በየሳምንቱ የዕለቱ ለዕለት የተመደበ የእግዚአብሔር ቃል ብለው ከዘፍጥረትና ከኢሳያስ ነበሩ ሰው የመጽሐፍ ቅዱስ የሚለው አውጥቶ ማንበብ እዛ ውስጥ ያለውን ከጌታ ጋር እራት ጋር ቢሆን ከምንም ጋር ቢሆን ያሉት ቃላቶችን መጠቀም ምንም ችግር የለውም ብዬ ነው የማስበው። ለምን ኤክስፕሌን ሲደረግ ሲብራራ ግን ራሱን የቻለ ማስተማሪያ ጽሁፎች ላይ ቸርች ማንበቡ ችግር የለውም። ሊተርጁ ላይ በቃ ኦልሞስት እንደዚህ እያለን የሚገልጸው አሁን ለምሳሌ ዜድ ከጠየቀው ጥያቄ አንጻር ምንድነው የተመለሰው ነው ዋናው ጥያቄ። ከባለፈው ያሻሻለው ነገር ያ ሰውዬ በእጁ የያዘው ነገር የክርስቶስ እውነተኛ ስጋና ደም ብሎ መስጠት አለበት የሚለውን አምኗል። ተመስገን ነው። ይሄም ግን ምንድነው በእጁ ይዞ ያ ፓስተር ያንን ደምና ያንን ወይንና ያንን ቂጣ ይዞ ምንድነው ሊያብራራለት የሚችለው? ምን አይነት ማብራሪያ ነው የሚሰጠው? ከየትኛው ሆሚሊ አውጥቶ ነው የሚያብራራለት? ይሄንን አላብራራምና እንግዲህ በቀጣዩ እንደሚያብራራልን እርግጠኛ ነኝ። እስካሁን ከሰማኸው አስተያየት መስጠት ትችላለህ ይዋድ። ኢዮባ ሐሳብ ሰጥበትና ኢዮባ አለው በደንብ አልሰማሁትም። እውነት ለመናገር ትንሽ ነው የሰማሁት። ድምፅ ጥራትም ብዙ የለውም። አንቺ ግን ምንድነው አሁን እንትኑ ምንድነው አገልጋዩ ፓስተሩ ምናምን ሲሰጥ ይሄ ስጋው ነው ይሄ ደሙ ነው ብሎ መስጠቱ ልክ ነው ወይ ብሎ አይደል የጠየቀው እንትና ዜድ? በትክክል እሱ ነው። ይቻላል ብሎ ነው የመለሰው። እና ታዲያ ከዚህ በፊት አይቻልም ወይም ስጋው አይደለም ወይንም ደግሞ ያ የሚሰጠው ስጋ የኃጢአት ስርየት ይሰጣል ወይ ሲባል አይሰጥም ብሎ የመለሰውን ምን አድርጎት ነው? ያው ቀይሮት ነው ዞሮ ዞሮ አይደል? የሐሳብ መቀየር አለ። ግን ችግሩ ምንድነው? አሁን ግልጽ ነው ሐሳብ እንደቀየረ አንዳንድ ነገሮች እንዳስተካከለ ብጠይቀው በፍጹም አያምንም። እና ይሄንን እንትን ለማለት የሚሄድበት ርቀትን ስታስበው ደግሞ ይደክማል እውነት ለመናገርና ብዙዎቹ እዚህ ሶሻል ሚዲያ ላይ እየተማሩ ራሳቸውን አፕዴት እያደረጉ እንደሆነ ግልጽ ነው። የአማን ሻሎምን ማንሳት እንችላለን። ጥምቀት ምንድነው የሞተ ውሻ የሚጣልበት ብሎ የገለጸ ልጅ አሁን ከድነት አይነጠልም ሲል ነበረ አይደለ? የጌታ ስጋና ደም ላይ እንደዛ መለሳለሶች አሉ። ጥምቀት የኃጢአት ስርየት አይሰጥም ወይም ለድነት አይደለም ብሎ የተወያየው ቃሌ ከዓመት በፊት አሁን ከኃጢአት ስርየት ምንድነው ከድህነት ልንነጥለው አንችልም ጥምቀትን ብሎ ሲያወራ እንመለከታለን። እና ሌሎቹም ጋር እንደዚህ ማለት ነው። እንትና ኤቢም ቸኮለ ለመለወጥ ፈጠነብኝ። ያጽናለት። አረ እንዳታስቀይረዋል ቸኮልክ ብለህ እንዳይመለስ ፈራሁት እኮ በዚህ ፍጥነቱ ደሙ እንዳይገደል። ነገ ደግሞ ተመልሶ መጥቶ በጣም አበዛሁት እንዴ ስሜታዊ ሆኜ ብሎ በጣም ነው እንዴ የተለወጥኩት ብሎ ከሚቀይር ይሻላል እኮ እንደዛ እንዳይሆን ትንሽ ኤኒዌይስ እንትኑ እንዳልከው የአንዳንዶቹ ለውጥ ባይዘው ደስ ይላል። አሁን የአማን ሻሎም የቃሌና የኤቢ ምናምን ጥሩ ነው። ወደ ምንድነው ወደ መረዳቱ ወደ ቤተክርስቲያን መረዳት ነው የሚጠጉት። አንዳንዶቹ ደግሞ እንደ ግመል ሽንት ወደኋላ የሚቀየሩ አሉ። ልክ እንደ ቀለሜ ማለት ነው። እዛ ዩቲዩብ ላይ ያለ ይሻል ነበር። ታስታውስ ከሆነ መዳን ማለት ሰው ሳይሰበክ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም ብሎ ቃል በቃል ተናግሯል።
ሰው የሚድነው አምኖ ሲጠመቅ ነው ቃል በቃል ብሎ ተናግሮ ነበር። አሁን ቲክቶክ ላይ ሲመጣ እንደ ግመል ወደኋላ ነው የሚያድገው መሰለኝ። ጥምቀት ለድህነት የሚለው ምናምን እንዲህ እያለ ጭራሽ የማያስፈልጉ ንግግሮች የሚናገሩ አሉ። ዮሐዴ ከቻልክ እሱን ብታሰማ በጣም አሪፍ ነው። ዮሐዴ ለቆት ነበር ጋይስ እና አሁን ላይ ይሄ ምንድነው መካነ ኢየሱሶችን ሉትራኖችን እያብጠለጠለ ነው አይደለ? እና ከዚህ በፊት ራሱ ምን ይል ነበር የሚለው እንደው ብታሰማቸው ሪከርድ አድርጋችሁ ደግሞ ብትለቁት ጥሩ ነው። እሱም ሆነ ትዝታውም እምነት ሲደመር ጥምቀት እኩል ይሆናል የዘላለም ሕይወት ብሎ የገለጸ ነው ቃል በቃል እነዚህ። ይሄኛውን ቅድም ዮሐዴ እንዳለው ማለት ነው ሳያምን አይጠመቅም፣ ሳይጠመቅ አይድንም ነው ያለው። ሳይሰበክ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም ያለ ሰው አሁን መካነ ኢየሱሶችን በስድብ የሚያጥረገርግ ነውና ጥሩ ነው። ጥሩ ሐሳብ ነው ዮሐዴ እንደው የምታሰማቸው እና ሪከርድ አድርጋችሁ ደግሞ ብትለቁት ቆንጆ ነው። ታገኘዋለህ እንዴ ዮሐዴ? መክፈት ከቻልሽ ብትከፍተው አሪፍ ነበረ። የኔ የሆነ እንትኑ ኔትወርኩ ላግ እያደረገብኝ ስለሆነ እኔ ውስጥ አለ አንተ ላይ ነው አይደል ያለው? እሺ ልፈልገው። አዎ ክፈተውና እኔ ያሳያለሁ። ከፍተ የምታሳየኝ ከሆነ እስከዚያ ጋር ምልክት እንትን ስለሆነ አሳየውና ዮሐዴን ገር እዚሁ የሆነ ጊዜ ፈልጌ ያጣሁት ዮሐዴ ነኝ አለ እኔ አውቀዋለሁ። የጋዲ ፎቶ ነው መጀመሪያ ላይ ያለው። አይቲ እንደውም ዝቅ አድርገው ጋዲ ቁጭ ብሎ አይነት ነገር ነው። ትንሽ ዝቅ እሱ ክፈተው እስኪ። እሱ ነው መሰለኝ። ይሰማል ድምጼ? እስቲ ትንሽ ወደ መጨረሻ እስከሳ ይሄኛው ነው መሰለኝ። የለም ኤፍሬም በእምነት ብቻ ትንሽ መልሳ በቃ ለምሳሌ ከዚህ የተለየ ካልኩሌሽን ጥምቀት እምነትን አይቀርም። አንድ ሰው ለመጠመቅ ማመን አለበት። ለማመን ስብከተ ወንጌል መስማት አለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሳይሰማ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም። ፕሮሲጀሩ እንደዚህ ነው። መጽሐፍ ቅዱስ እንግዲህ በግልጽ አማርኛ የሚነግረን እንዳልኩ የጥምቀትን ስርዓት እኔ አላካልልም። መጽሐፍ ቅዱስም እንደዛ እንድናካልልና ሰው ሳይጠመቅ ዝም ብሎ መቀመጥ አለበት። ለመዳን እምነት ብቻ ነው ብዬ አልልም። ጥምቀትን ጭምር ጌታ ስለተናገረ የሚጠመቁ መጠመቅ አለባቸው። የሚጠመቁ ማለት ያመኑ ሰዎች መጠመቅ አለባቸው። የቅዱሳት መጽሐፍት አስተምሮ ነው። ሰላም እግዚአብሔር ከሁላችሁ ጋር። እንግዲህ ከሰማችሁት መግዛም ይችላል እንጂ ቀለሜና ትዝታው የሆነ ሰሞን ዩቲዩብ ላይ እንደዚህ አድርጓቸው ነበር። ይሄ ነው እንደ ግመል ወደ ኋላ ማድ። አሁን ቃል በቃል ባይዘው የሁለት የተለያዩ ቀናቶች ናቸው። እንደ ወደ ሐጸልሳን እንኳን እንዳይል ሁለት የተለያዩ ቀናቶች ናቸው። አንዱ ኖርማሊ የራሱ ቤት ከፍቶ ሲናገር ሰው ሳያምን አይጠመቅም፣ ሳይጠመቅ አይድንም የሚለውን ቃል በቃል ለማመን ስብከተ ወንጌል መስማት አለበት። ከዛ ለመጠመቅ ማመን አለበት፣ ለመዳን መጠመቅ አለበት፣ ወይም ደግሞ ሳይጠመቅ ደግሞ አይድንም የሚሉ ሐሳቦችን አነሳ። ሁለተኛ ቀን ደግሞ ከስፒሮስ ጋር ይመስለኛል ካልተሳሳትኩኝ ሲያወሩ ጥምቀት ለድነት ያስፈልጋል ወይስ አያስፈልግም ብሎ ሲጠይቀው እኔ ጥምቀት ማቃለል ሰው አይደለሁም፣ መጽሐፍ ቅዱስም እንድናቃለል አይፈቅድም፣ አያዘንም፣ እንደውም ሰው በእምነት ብቻ ይድናል ብዬ አልልም። ኦኬ መጠመቅም አለበት መጽሐፍ ቅዱሱ ያንን ስለሆነ የሚነግረን ይሄ የመጽሐፍ ቅዱስ ግልጽ ትምህርት ነው። አክቹአሊ እኔ እኮ ግልጽ ትምህርት ነው ብሎ ነበር የተናገረው። አሁን ግን ጥምቀት ለድህነት ነው የሚሉትን በሽመል አባረርሃለሁ፣ በዱላ ይዤ ቀጠቅጣለሁ እያለ
ሲዝቱ ሲውል ታይታላችሁ። ይሄ መታመምና በሽታ ካልሆነ በስተቀር ምንም ሊሆን አይችልም። እና ጋዲ እንኳን ደህና መጣ። ቀጥል። ሰላም ብያለሁ። እናንተ ሰዎች ስላለ ዮሐዴ፣ አንተሽ፣ ዮባ፣ አቡሻ፣ ተሜ ላይ ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። እንዴት ዋላችሁ? እኔ በጣም ደህና ነኝ። እንኳን አደረሳችሁ። ደግሞ ዛሬ ኪዳነ ምሕረት ናትና እንኳን አደረሳችሁ። እንኳን አብሮ አደረሰን። ደህና ነህ አንተ ሰውዬ አለ? እኔ በጣም ደህና ነኝ። ደህና ነህ አንተ? እንዴ ደህና ነህ? እንዴት ነህ የሚለው እንደ አዲስ ልታመጣው ነው እንዴ? ፓፓ ሁሉ ሰላም አለን። ደህና ነህ? ጠፍተሃል። ኧረ ሰው አምጡልን እያለ በቃ ከአንተ ጋር እንኳን እንገናኛለን። ተው አሁን አታስጠቁረኝ እኮ። እሱን እኮ ነው የምልህ። እዚሁ ልቀስ እንጂ በውስጥ እንኳን አልሆነም ትላለህ። ያው እዚህ እኮ እርስ በርስ በቃ ምንም እኮ ኤኒዌይስ፣ ያው ባለፈው ብዙ ነገር አውርተናል። ለማንኛውም አሁን እዚህ ብዙ እንዳወራ አገፋፋኝ ትላለህ። ኦኬ እሺ። ተሚ ሰላም ይበለንና የተነሳው ሀሳብ ላይ ትሄድበታለህ። እንዴት ናችሁ የተወደዳችሁ ውዶች? ሁላችሁንም ሰላም ብያለሁ። ዮሐድዬ፣ አንቲሽ፣ ጋዲ፣ ኢዮባ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጠፋፋችሁ ግን። ኢዮብ ፍቅር ቀነስክ። የኔ ነው የማይሰማው። ኢዮባ መልስ እንጂ ምን ነው? እየነዳ ነው ኢዮባ። ኢዮብ እኮ መቼ ቤት ገብቶ ያውቃል? ነው እንዴ? እየነዳ ነው። ቤት ሲገባ ይመልሳል። ሲደርስ ይመልስላል። እሺ ተሙሻ ደህና ነህ? በሰላም ገባ ቅድም ከእንጦጦ እግዚአብሔር በሰላም አስገባኝ። ደስ የሚል ጊዜ ነበር። እንኳን አደረሳችሁ። በዚህ አጋጣሚ እንኳን አብሮ አደረሰን። ዌልካም ብለናል ብሮ። ጋዲ ቀጥል። አሁን ስታነሳ የነበረው ሀሳብ ላይ ነው ስታሳይ የነበረው ቪዲዮ ላይ ዮሐዴ እዛ ላይም ስለ ሶላዎች ምናምን እያነሳን ነበርና ስለ ፕሮች ሶላ በዛ ላይ የተወሰነ ሀሳብ። እሺ ያው በድጋሚ ሰላም ብያለሁ ክርስቲያን ወንድሞች እናቶች። ወንድሞች ብዙ ነገር እንዳነሱ ምንም ጠረጠር የለውም። ግን አሁን ቅድም ሲነሳ የነበረው ለምሳሌ ዮሐዴ መጨረሻ ላይ ሲያሳይ ከነበረው ቪዲዮ የቀለሚ ቪዲዮ ማለት ነው። ይሄ ትምህርታቸውን በየጊዜው የሚቀያየር አይነት ነገር ቅድም ዮሐዴ አንድ የተናገረው ነገር አለ። እውነት ለማውራት ማንም ሰው ወደ ቤተክርስቲያን ትምህርት ወደ እውነተኛው ወደ ቤተክርስቲያን ትምህርት ወይ ደግሞ ወደ ጌታ ትምህርት እየቀረበ ሲመጣ ይሄ አፕሪሺየት የሚደረግ ነገር ነው። ሰው ቀስ በቀስ ስለሆነ ወደ እውነት ዴቨሎፕ የሚያደርገው። አሁን እኛ ባለንበት ዘመንም ለምሳሌ ብትመለከቱ ብዙ ሰዎች ለምሳሌ ከፕሮቴስታንቱ ዓለም ከሪፎርምድ ካምፕ ሊሆን ይችላል ከተለያዩ ካምፖች ወደ ኦርቶዶክስ የሚወጡ ሰዎችን ስትመለከቱ በአንዴ ሳይሆን ቀስ በቀስ ነው እውነተኛው ትምህርት እየተገለጠላቸው የሚመጣው። ስቴፕ ባይ ስቴፕ ነው። ስለዚህ ለምሳሌ ሰው ሚስጥራት ላይ ያለውን ትምህርት፣ ነገረ ድነት ላይ ያለውን ትምህርት፣ እነዚህ ትምህርቶችን ቀስ በቀስ እያስተዋለ አንደርስታንድ እያደረገ ሲመጣ የአፕሪሺየት የሚደረግ ነገር ነው። አፕሪሺየት የሚደረግ ነገር ነው። እንደው ለምን የኛን ትምህርት አመንክ ተብሎ ሰው አይገፋም። ይሄ አፕሪሺየት የሚደነቅ ነገር ነው። ነገር ግን ትልቁ ችግር ምንድነው? መልሶ ቅድም ዮሐዴ እንዳለው ወደኋላ የምንሸራተት ነገር ሰዎች ጋር እንመለከታለን። እዚህ ፕላትፎርም ላይ በጣም ብዙ አይነት ሰዎች አይተናል። መቼስ ሁላችሁም እስከዛሬ ብዙ አይነት ሰዎች አስተውላችኋል ብዬ አስባለሁ። በተለይ ትምህርት ላይ ሃይማኖታዊ ትምህርት ላይ በቃ ሁሌ ነው አቋማቸውን የሚቀይሩት። ይሄ ምን እንደሞ ያሳያል ከተባለ ይሄ ምን ያሳያል? ለጌታ ትምህርት ታማኝ አለመሆንን ያሳያል። እንደዚህ አይነት ባህሪ እንደዚህ አይነት ጸባይ ያላቸው ሰዎች ደግሞ ብዙ ጊዜ አይታችሁ ከሆነ ከቤተክርስቲያን ውጭ ያሉ ሰዎች ለጌታ ትምህርት ታማኝ አለመሆን ባህሪን ትመለከታላችሁ፣ ወይ ደግሞ እንደዚህ አይነት ባህሪን ሲያንጸባርቁ ታያላችሁ። እንደዚህ አይነት ባህሪን ሲያንጸባርቁ ታያላችሁና ቀለሚም ደግሞ ያው ስፔሻሊ ጴንጤኮስታሎች ቀለሚም ደግሞ ያው ከነዛ ውስጥ አንዱ ነው። ኦር ብዙዎቹ ጴንጤዎች በተለይ እንደዚህ አይነት ነገር ነው የምታዩባቸው። በቃ ከጌታ ትምህርት ተቃራኒ ሆኖ የመቆም ነገር እንመለከትባቸዋለን።
ስለዚህ ምንም አይገርምም። ከዚህም በኋላ አንድ ቀን እንዲላል አንድ ቀን እንዲላል አንተሽ ባለፈው በውስጥ ጽፎ ሲያስቀኝ ነበር። እንደውም እንዲህ ብዬ ተናግሬ ከሆነ ራቁቴን ወጥቼ ይቅርታ ጠይቃለሁ ኦር ሰምቲንግ እንደዚህ አይነት ወሬ ሲያወራም ነበር የሚል ነገር ጽፎልኝ ነበርና ግን ሊትራሊ እንደዛም ብሎ ነበር። አዎ አንተሽ የሆነ ስቶሪ አድርጎት ነበር አንተሽ መስለኝ ካልተሳሳትኩ። እና እንደዚህ አይነት ወሬ ሲያወራ ነበር። ግን እንዲህ ብዬ ተናግሬ ከሆነ እንደዚህ አደርጋለሁ ብሎ የተናገረበትን ነገር ራሱ ኢቭን በቪዲዮ ማስረጃ ተይዞበታል። እና ዝም ብሎ በስሜታዊነት አፍ ላይ የመጣውን ነገር የማውራት እንደዚህ አይነት ሰዎች ችግር ስለሆነ እኔ ያው አሁን ቀደም የተገለጸው ግለሰብ እውነት ለማውራት እኔ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የምርም ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁና ከዛ አንፃር ብናየው ሌላ ዮሐዴ ሜቢ እንግዲህ ያው እነዚህ አምስቱ ሶላ የሚባሉት በፕሮቴስታንቱ ዓለም ወይ ደግሞ በተሐድሶ ዓለም ያው የካቶሊክ ቤተክርስቲያን እናድሳለን ብለው በተነሱ አካላት በኋላም ላይ በቃ ኦልሞስት ሁሉም ፕሮቴስታንቶች የእምነታቸው መሰረት ተብሎ የሚጠሩ እነዚህ አምስቱ ሶላዎች አሉና ያው ሁሌም እንደምንናገረው ከነዚህ ሁሉ ትምህርቶች ውስጥ ለምሳሌ ችግሩ ምንድነው? አሁን ዛሬ ፕሮቴስታንቱ ዓለም የእምነት አባታቸው የሆነው ለምሳሌ የዚህ ትምህርት ምንጭ የሆነው እምነት ብቻ ኦኬ ኢቭን ሮሜ ምዕራፍ 3 ቁጥር 28 ላይ ያለውን ቃል ሮሜ ምዕራፍ 3 ቁጥር 28 ላይ ኦኬ ከላቲኑ ወደ ጀርመኑ በሚተረጎም መጽሐፍ ቅዱስን በሚተረጎምበት ሰዓት ሉተር ብቻ የሚለውን ቃል ሁላ ጨምሮ ነው የተረጎመው። ኦኬ እና የእምነት ብቻ ትምህርት ጠንሳሽ የሆነው ማን ነው ከተባለ እምነት ብቻ አሁን በፕሮቴስታንቱ አረዳድ ማለት ነው ማን ነው? ሉተር። ግን በጣም በሚያስቅ ሁኔታ ይህንን ትምህርት እንቀበላለን የሚሉ ማጆሪቲ ኦፍ ፕሮቴስታንትስ በፕሮቴስታንቱ ዓለም ውስጥ ያሉ የተለያዩ ዲኖሚኔሽኖች ኢቭን የሉተርን ዲፊኒሽን ወይ ደግሞ እምነት ብቻ እሱ ብሎ የሚያስተምረውን ትምህርት አይቀበሉም። ኦኬ አይቀበሉም። ችግሩ እሱ ነው። አሁን እዚህ ጋር እምነት ብቻ ብለው የሆነ እንደመፈክር ያን መፈክር ያስተጋቡታል። ነገር ግን የዚህ ትምህርት ምንጭ የሆነውን ወይ ደግሞ የዚህ ትምህርት መነሻ የሆነውን ማንን? ሉተርን። እሱን ራሱ የሱን ዲፊኒሽን አይቀበሉም። አሁን ለዚህ ሁሉ ነገር ምንድነው በር የከፈተው ከተባለ ያው ሁላችንም በጣም ብዙ ጊዜ ላይቭ ላይ እንደተማማር ነው ጋይስ መጽሐፍ ቅዱስ ብቻ የሚለው ትምህርት ወይ ደግሞ ሶላ ስክሪፕቹራ የሚባለው ትምህርት ነው። ኦኬ ሶላ ስክሪፕቹራ የሚለው ትምህርት አንዳንዶች ሶሎ ይሉታል፣ አንዳንዶች ሶላ ይሉታል። ያው ዞር አለው አልሸሹ ነው። ዞሮ ሶላም አሉት ሶሎም አሉት ዞሮ ሴም ሺት ነው። አንድ አይነት ነገር ነው። ምንም ልዩነት የለውም እውነት ለማውራት። አንዳንዶች ሶሎ ብለው ለአባቶች ትምህርት እንገዛለን ይላሉ። ነገር ግን እነርሱ የሚያምኑበትን እምነት ከዛ ተቃራኒ አባቶች ያን እምነት ይዘው ሲቆሙ የራሳቸውን ትርጉም ይይዛሉ። የራሳቸውን ትርጉም አይ አባቶች እዚህ ጋር እንዲህ ብለው ነው ወይ ደግሞ ክራይቴሪያ ያስቀምጣሉ። የመጀመሪያ 200 ዓመት፣ የመጀመሪያ 300 ዓመት፣ የመጀመሪያ 400 ዓመት ይላሉ። ኦኬ በአንድ በኩል ደግሞ እነዚህ ደግሞ ሊትራሊ አሁን እንደ ጴንጤቆስታሎች ደግሞ አለ። ለምሳሌ ሊትራሊ ከአባቶች ትምህርት ተቃራኒ ሆነው ደግሞ የቆሙ አሉ ሙሉ ለሙሉ። እነዚህ ሰዎች መጽሐፍ ቅዱስ እንቀበላለን ይላሉ። ሁሌም እንዳትረሱ መጽሐፍ ቅዱስ ብቻ የሚለውን ትምህርት ስንቃወም በዋናነት የመጽሐፍ ቅዱስ የቀኖና ብዛት ብቻ አይደለም። ዋናው ነገር እሱ አይደለም። ኦኬ 66ቱ መጽሐፍት እሱ አይደለም ዋናው ፖይንታችን። 66ቱ መጽሐፍት ስቲል ሌሎችን የእግዚአብሔር ቃል ለምን አልተቀበላችሁ የሚል ጥያቄ እናነሳለን። ግን አት ዘ ሴም ታይም እሱ አይደለም ዋናው ፖይንታችን። መጽሐፍ ቅዱስን በገዛ ፈቃድ ኦር ደግሞ በራሳቸው በፈለጉበት መንገድ መተርጎም የሚባለው ነገር ነው ሙሉ ለሙሉ የምንቃወመው። ለዛም ነው ዋና ሪፎርመሮችን ብትመለከቱ ሉተር የነበረው መጽሐፍ ቅዱስ ላይ ለምሳሌ ሳክራመንት ላይ የነበረው ሳልቬሽን ላይ የነበረው አረዳድ አለ። ከዛ በኋላ ደግሞ በኋላ ላይ የተነሱት ሪፎርመሮች ደግሞ እነዚህ ማጀስተሪያል ሪፎርመርስ የሚባሉ አለ አይደል? እነ ጆን ካልቪንን እነ ኤርሊክ ዝዊንግሊን ብትመለከቱ ደግሞ እነሱም ደግሞ አንዱን መጽሐፍ ቅዱስ አንብበው ከሉተር የተለየ ትምህርት ነበር የነበራቸው፣ ከሉተር የተለየ መረዳት ነበር የነበራቸው። ግን እነዚህ ሰዎች ሁሉም ፕሮቴስታንቶች ጋር ማጀስተሪያል ሪፎርመርስ ይባላሉ። በቃ በጣም የታድሱ አባቶች ይባላሉ። ነገር ግን መንፈስ ቅዱስ ከማጋር ነበር ነው ጥያቄው። ሶስቱም ነገረ ድነት ላይ ሚስጥራት ላይ የተለያየ መረዳት ነበራቸው። ሶስቱም በቅዱሱ መንፈስ ተረድተን ነው እንደዚህ አይነት ነገር ያመጣ ነው የሚሉት። እግዚአብሔር ከኛ ጋር ሆኖ ነው ይላሉ። ግን አይደል ቢያንስ አትሊስት በሎጂኩ ዓለም ራሱ ብናስበው ከሶስቱ አንዱ ብንመለከት አንዱ ጋር ነው ሊኖር የሚችለው አይደል? እውነት ነው ጌታ እንደተናገረው ማለት መጽሐፍ ቅዱስ ላይ ቅዱሱ መንፈስ ከአባቴ ዘንድ አጽናኙን እልክላቸዋለሁ ወደ እውነት ሁሉ ይመራቸዋል የተባለው ያ አንዱ ቅዱሱ መንፈስ ያ አጽናኝ ጰራቅሊጦስ መንፈስ ቅዱስ ሰዎችን ወደ አንድ እውነት ነው የሚመራው።
ቤተክርስቲያን ውስጥ ስላለ እውነት የእውነት አምድና መሰረት የተባለችው ቤተክርስቲያን ውስጥ ያለ ያ የተገለጠ እውነት አለ። ወደዛ እውነት ነው ሰዎችን የሚመራው። ኦኬ ያ ትሩዝ ኢዝ ናት ሰብጀክቲቭ ያ። ስለዚህ ይህ መጽሐፍ ቅዱስ ብቻ የሚባለው ትምህርት በቃ እንደዛ ሆነ። በቃ እርስ በርስ መጣላት። ከዚህ በፊትም ብዙ ጊዜ ላይ ተነጋግረናል ጋይስ። እርስ በርስ እነዚህ ማጂስትሪያል ሪፎርመር የሚባሉት ለምሳሌ አሁን ሉተርና ዙዊንግሊ ይጻጻፉ የነበሩትን ደብዳቤ ብትመለከቱ በጣም ነው የሚያስቀው። አሁን ፐርሰናል ላይፋቸውን እንተውና እንግዲህ እግዚአብሔር እየመራቸው የታድሶን እንቅስቃሴ ይመራሉ የሚባሉ ሰዎች እርስ በርስ የሚጻጻፉትን ደብዳቤ ብትመለከቱ ሼምፉል፣ ያሳፍራል። ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት ሶላም በሉት ሶሎም በሉት ምንም ብላችሁ ስም ስጡት፣ ትምህርቱ ባይትሰልፍ የፈረሰው ያኔ ነው። ገና መጀመሪያ ላይ የፈረሰው። ኦኬ ለዛ ነው ሪፎርሜሽኑ ራሱ የታደሰው እንቅስቃሴ ራሱ ዲቫይንሊ ኢንስፓየርድ ነው ብለን አናምንም እኛ። ለምሳሌ ካቶሊክ ቤተክርስቲያን ያኔ የነበረችበት አቋም ምናምን እሱ ነገር ሌላ ጥያቄ ሆኖ ግን ይሄ የታደሰ እንቅስቃሴ ራሱ ዲቫይንሊ ኢንስፓየርድ ነው ብለን አናምንም። ኦኬ ዲቫይንሊ ኢንስፓየርድ ማለት ምንድነው? በእግዚአብሔር የታገዘ ወይ ደግሞ በመንፈስ ቅዱስ አጋዥነት የተካሄደ ታድሶ እንቅስቃሴ ነው ብለን አናምንም። ለምን? ማሳየው ምንድነው ከተባለ እርስ በርስ ከዛ በኋላ በቃ እየተከፋፈሉ እየተበጣጠሱ ብዛታቸውን ዛሬ ድረስ እንደምታዩት ነው። እንዴ ሉተር ያስተማረውን እኮ ሶላ ስክሪፕቹራ ትምህርት ተቀብለው እኮ ነው በኋላ እኮ አይደል አናባፕቲስቶች ብቅ ያሉት። ኦኬ ከሉተር ደቀ መዛሙርት ውስጥ እኮ ነው አናባፕቲስቶች ራይዝ ያደረጉት። ስለዚህ በዋናነት ለምሳሌ አምስቱ ሶላዎች ይታወቃሉ። ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ሶላ ክርስቶስ ብቻ። ያው ሶላ ክርስቶስ ሲባል ከክህነት አንጻር ነው እሱ የሚነሳው። እሱም ሰፋ ያለ ራሱን የቻለ ቶፒክ ነው። በዋናነት ዛሬም ድረስ እንደ አሸን በፕሮቴስታንቱ ዓለም ውስጥ ማንም ማውገዝ እንዳይችል የሚያደርገው ማንንም ይሄ ልክ ነው ይሄ ልክ አይደለም ማለት እንዳይችል የሚያደርገው ደስ እንዳላችሁ ሁሌም አዲስ ትምህርት እንዲፈለፈል የሚያደርገው ምንድነው ከተባለ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። ወንጌል አማኝ ነው ብለው ለምሳሌ ኢትዮጵያ ውስጥ ያሉትን ስትመለከቱ የወንጌላውያን ህብረት ተብለው ስቲል ክርስቶስ ከዘላለም ጀምሮ የአብ ልጅ ነው ብለው የማያምኑ ብዙ ሰዎች አሉ። በቃ በቸርች ደረጃ ብዙ ሰዎች፣ በእምነት ደረጃ እንደዚህ አይነት እምነት ያላቸው ሰዎች አሉ። ብዙ አይነት ትምህርት ማንሳት ይቻላል። ነገር ክርስቶስ ላይ ብቻ ሚስጥራቱን እንተውና፣ ስለዚህ ለዚህ ሁሉ መደበላለቅና ለዚህ ሁሉ ግራ መጋባት በር የከፈተው ምንድነው ከተባለ ማንም ሰው መጽሐፍ ቅዱስን አንብቦ መረዳት ይችላል። መጽሐፍ ቅዱስ ላይ የተቀመጠው ሐሳብ ኢዝሊ ሰዎች ሊረዱት የሚችሉት ሐሳብ ነው የሚለው ነገር ሰዎችን ወደ ፈለጉት ወደ ራሳቸው መረዳት እንዲሄዱ አድርጓቸዋል። ስለዚህ የመጽሐፍ ቅዱስ ብቻ የሚለው ትምህርት ሶላም በሉት ሶሎም በሉት ምንም በሉት እንዳልኩት አንዳንድ ሰዎች የሆነ እንግሊዘኛ ፊት ለፊት ስለጨመሩ ትምህርቱን የሚያስቡት ይመስላቸዋል። በአንድም በሌላም ክራይቴሪያ በሉት ሐሳቡ ራሱ ከእግዚአብሔር ያልሆነ የሰዎች ሐሳብና የሰዎች ፈጠራ ነው እና ከዚህ አንጻር ነው ዮሐዴ እግዚአብሔር ያክብርልህ። አሜን አሜን። ጋዲሻ ቃለ ቤት አሰማለን። በጣም እናመሰግናለን። አሪፍ ሄድክበት። እንደው ያላነሳ ነው ምናምን አንዳንድ ፖይንቶችም በዛው ነካካቸው። እግዚአብሔር ይስጥልን። ቃለ ቤት አሰማለን። አሜን አሜን። ዮሐዴ አሜን። እግዚአብሔር ያክብርልህ። እሺ ሰዎች የቀረ አይ እንደ ዲዘርት ነገር ነው ምንም ምግብ ምናምን እንኳን እሺ የቀረ ምናምን የምትጨምሩት ካለ ጨምሩና አይ ቲንክ እንጨርስ መሰለኝ። እሺ መልካም። በዚህ አጋጣሚ ጋዲሳ አሁን ሲያነሳ በነበረው ሀሳብ ላይ የሚገርም ፖይንትም ስለተነሳ አንዳንድ ነገሮችን ላንሳና እጨርሳለሁ ማለት ነው። ይሄ ኢቮሉሽናሪ ኔቸሩ ይሄ ሄረሲ የሚባለው ነገር ይሄ በጊዜ ውስጥ እየተለወጠ የመሄድ አዝማሚያው በጣም አስገራሚ። አንደኛው እውነት ያለ መሆኑ ምልክት አንዱ እሱ ነው ማለት ነው አይደለ? እየተለወጠ ሲሄድ ማለትም እምነቱን በአፍ ላይ እንጂ በልቦናህ እንዳልያዝከው ማሳያም ነው እየለወጥከው ስትሄድ። ምክንያቱም
ትክክለኛ የመጽሐፍ ቅዱስ አማኝ ከሆንክ ሃይማኖት የሚባለው ነገር ከእግዚአብሔር መንፈስ ቅዱስ የተሰጠ የተላለፈ ነው። ኤፌዝ ዋንስ ዴሊቨርድ እንደሚለው የሐዋርያው ቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ እንደሚናገረው ማለት ነው። ሃይማኖት የሚባለውን ነገር ታሻሽለው፣ ምክንያቱም አንዴ ከመንፈስ ቅዱስ የተገለጠ ነገር ነው። ነገር ግን ነን ኦርቶዶክስ ወይም ደግሞ ቀጥተኛ ትምህርት ክላስ ውስጥ የማይገኙ ትምህርቶች አንደኛው ባህሪያቸው ይሄ ዝግመተ ለውጥ ኢቮሉሽናሪ ኔቸሩ ነው። የሚገርማችሁ ነገር ማለት ነው። ያንን ተከትሎ አንድ አባት በነገራችን ላይ ሬፊቴሽን ኦፍ ኦል ሄረሲስ የሚል መጽሐፍ የጻፈ ማን ነው? ኦሬሽን ኮመንተሪ ሴንት ሲሪል ኦፍ አሌክዛንድሪያ ኮመንተሪ ኦን ጆን 4:1 ምዕራፍ 4 ቁጥር 1 ሲተረጉም ኤቭሪ ሄረሲ ቢንግ ፎልስ ሁሉም ምንፍቅና ውሸት ከመሆኑ ኳሊቲ የተነሳ አለ ኢዚሊ ሪፊዩትድ በቀላሉ ሪፊት ይደረጋል አለና then therefore it shifts from one contradiction to another ነገር ግን መልኩን እየለወጠ ከአንደኛው ቋሳ ቅራኔ ወደ ሌላኛው እየተሸጋገረ ነው የሚሄደው ቋሚ ስላልሆነ ማለት ነው። አንዱ ባህሪው ይሄ ነው ማለት ነው። አንዱ ባህሪው ይሄ ነው። ቅድምም መግቢያ ላይም እንደተናገርኩት የትክክለኛ ትምህርት መታወቂያ የሆነ ክራይቴሪያ አለ። በነገራችን ላይ ኤፒስቴሚክ ክራይቴሪያ ከጥንት ይሄ እምነት ሲታመን የነበረ ነው ወይ የሚለው ትልቁ ኤፒስቴሚክ ክራይቴሪያ የዚህ አፖስቶሊክ ሐዋርያዊ ነው ይሄ እምነት ከጥንት ሲታመን የመጣ እምነት ነው የሚለው ጋይስ የማምነውን ነገር ከምንድነው ተነስቼ ነው የማምነው ነገር ትክክለኛነቱ ግራውንዱ ምንድነው ብለህ ከጠየቅ especially when it comes to Christianity እምነቱ ሐዋርያዊና ጥንት ሲታመን የመጣ እምነት ነበረ ወይ የሚለው ኤፒስቴሚክ ክራይቴሪያ is therefore exists by necessity of its own nature ማለት ነው። እንደዚህ አይነት ክራይቴሪያ ከሌለ was it supported by any council በካውንስል ላይ ነበር ይሄ ትምህርት ጥንታዊ እምነት ነበረ የሚለውን አሽቀንጥረ ከጣልከው ከዛ በኋላ እንደዚህ አይነት ብጥስጥስጥስ የሚል እርስ በርሱ የሚጋጭ ትምህርት ልክ ኦሪገን እንደሚናገረው ማለት ነው። ኦሪገን ኮንትራ ሴልሰም የሚባል መጽሐፉ ላይ ምን አለ? the heresies are not only at variance with the church ምንፍቅናዎች ሁሌ ጸባቸው ከቤተ ክርስቲያን ጋር ብቻ አይደለም ማለት but they are also at variance with each other እርስ በርሳቸው ምንድናቸው? ሆድና ጀርባ ናቸው ብሎ ይናገራል ማለት ነው። ምክንያቱም ኤፒስቴሚክ ክራይቴሪያ የለም። as to the quality of the orthodoxy of the ዶክትሪኑን በተመለከተ ትክክለኛ ነው ወይ የሚለው ምንም አይነት ኤፒስቴሚክ ክራይቴሪያ የለም። ሶ ቅድም ኮመንት ላይ truth is not subjective ለግል ሐሳብ የተጋለጠ አይሆንም። የግልህን ሐሳብ ለመጨመር አትገደድም ኤፒስቴሚክ ክራይቴሪያው ካለ። አሁን ትክክለኛነትን የሚመዝን ጥንታዊ እምነት አለ። ትክክለኛነትን የሚመዝን ሐዋርያዊ ጉባኤ አለ። ትክክለኛነትን የሚመዝን የቤተ ክርስቲያን አባቶች ትርጓሜ አለ። ኦርቶዶክሲን የሚመዝን መጽሐፍ ቅዱስ ሲኖር ከእውነተኛ ትምህርት ዳይቬት አታረግ። ይሄን ሁሉ አሽቀንጥረ ስትል ግን እግዚአብሔር ይሁንህ ነው የሚባለው እና ቺን ሐሳብ ለመጨመር ነው። እግዚአብሔር ይስጥልኝ። አሜን አሜን። አቡሻ ቃል ታሰማልን። እግዚአብሔር ይስጥልን። በጣም እናመሰግናለን። ኦኬ እሺ፣ ቆይ እስቲ አንድ በማርያም እያለ እሺ፣ ናገባሽ ኦኬ my life is my life that ምንድነው ሰማለው ለማን? ኦኬ ሴት ነሽ? ሰላም እንዴት አላችሁ? እግዚአብሔር ይመስገን። ጥያቄው ብቻ ስሜን አንብቡት እንዳይሆን ብቻ የሆነ ጥያቄ ችግር የለም። ጥያቄ ምን መሰላችሁ? እስልምና ላይ የሚሰራ የሆነ ጆይል የሚባለው ልጅ ክርስቶስ ከተዋሃደ በኋላ ፍጡር ነው ብሎ ሲያስተምር ከዛ ፍጡር አይደለም
ከተዋሃደ በኋላ ክርስቶስ ፍጡር ወይንም ፈጣሪ ማለት አንችልም ስለው ክርስቶስ ከተዋሃደ በኋላ ስጋው ፍጡር ነው ክርስቶስ ከተዋሃደ በኋላ ስጋው ፍጡር ነው ካላልን ምንፍቅና ነው አለኝ ከዛ የነ ቅዱስ ቄርሎስን ምናምን ጠቀሰልኝ ማለት ነው ከዛ እነሱ ላይ ደግሞ ከስጋው አንፃር የተነገረውን አስረዳኝ ከዛ ኦኬ ክርስቶስ ከተዋሃደ በኋላ ስጋው ፍጡር ነው ብሎ ያስረዳባት አይልም እኮ ከተዋሃደ በኋላ ስጋው ፍጡር ነው የሚል እኮ አይደለም ስል ክርስቶስ ከተዋሃደ በኋላ ፍጡር ነው ማንል ከሆነ ምንፍቅና ነው አለኝ ማለት ነው ኦኬ ማን እሺ የተወሰነ ሐሳብ ማን ይሰጥበታል ኦኬ ምናልባት የሆነ ነገር ልበልና ከዛ በኋላ ሐሳብ ትጨምሩበታላችሁ ሶ አይ ቲንክ ከዚህ በፊት ሰፊ ጊዜ ተሰጥቶት በዚህ ጉዳይ ላይ በጣም በተደጋጋሚ ጊዜ አውርተናል ይመስለኛልና ራሱ የምንጠቀማቸው ነገረ ክርስቶሳዊ ተርሞች እንትን ናቸው የራሳቸው የሆነ ስታንዳርድ አላቸው እንደዚህ ፍጡር ነው ፍጡር አይደለም የሚባለው ነገር የራሱ የሆነ ኳሊፊኬሽን ስለሚፈልግ ማለት ነው ሶ ምንድነው ሐሳቡ ይሄ ፍጡርን በተመለከተ ምናልባት ስለ ክርስቶስ ስናወራ ፕሮሶፖን ወይም ደግሞ አካላዊ ቃል ፒካውት እያረገ እንዳልሆነ መገንዘብ መቻል አለብን ምክንያቱም ፍጡር ማለት የተፈጠረ ከሆነ ክርስቶስን ፍጡር ሲባል ራሱም ክርስቶስ ፍጡር ነው ፕሮሶፖኑም ጭምር ፍጡር ነው የተፈጠረ ነው ወደሚል አይነት እንዳይሄድ የራሱ ኳሊፊኬሽን አለው ሶ ትክክለኛው እንደኔ ሐሳብ ትክክለኛው ተርም የሚመስለኝ ፍጡር ስጋ ነሳ ከሆነ ነው ክርስቶስ የለበሰው ስጋ የተፈጠረ ነው በማህፀን ውስጥ የተፈጠረ ነው ፍጡር ስጋ ነሳ የሚለው ተርም ነው ሞር የሚያስኬደው ክርስቶስ ፍጡር ነው ፍጡር የሚለው ሞስት ነሰሰርሊ ፕሮሶፖን ጋር ስለሚሄድ ቃል ደግሞ ወይም ሎጎስ አስቱስ ኔቸር ያልተፈጠረ ግን ከአብ በዘላለማዊ ጀነሬት የሆነ ቢጋት የሆነ የተወለደ እንጂ ያልተፈጠረ ስለሆነ ክርስቶስ ስንል ደግሞ ፍጹም ሰው ፍጹም አምላክ ፊካውት የሚያደርግ ስለሆነ ፍጡር ሲባል ይሄንን እንትን እንዳይል ክርስቶስ የተፈጠረ ነው ቃልም የተፈጠረ ነው እንዳያስብል ለመጠንቀቅ ሲባል ፍጡር ስጋን ነሳ ማለቱ የተሻለ የሚሆነው ማለት ነው ኦፍ ኮርስ ክርስቶስ የነሳው ስጋ ያልተፈጠረ ነው ማለት አደገኛና ሄረሲ ነው ክርስቶስ ራሱ ፍጡር ነው ማለት ግን ፍጡሩ ማለት ተገዢ የተፈጠረ እስከሆነ ድረስ እኛ ክርስቶስ ደግሞ ራሱም እንደተናገረው እነሆ አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ ብሎ እንደተናገረ ሁሉ በእርሱ ሆነ ከሆነው አንዳችስ እንኳን ለእርሱ የሆነ የለም ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ላይ እንደተናገረው ሁሉ በእርሱ ሆነ እንደሚለው ማለት ነው ቆላስይስ ምዕራፍ 1 ቁጥር 15 ላይ እንደሚናገረው ስልጣናት ቢሆኑ መላእክት ቢሆኑ አጋስት ቢሆኑ የሚታይም ቢሆን የማይታይ ሁሉ በእርሱ በኩል ተፈጥሯል ብሎ እንደሚናገሩ እርሱ የማይታየው የእግዚአብሔር ምሳሌ ነው ብሎ እንደሚናገሩ ክርስቶስ የተፈጠረ ያልሆነ የአብ የዘላለማዊ ልጅ የሆነ እንጂ የተፈጠረ አይደለም ስለዚህ ተፈጠረ ፍጡር ነው የሚለውን ቃል በኳሊፊኬሽን መጠቀም ኳሊፊኬሽን ማለት ምን ማለት ፈልጌ ነው የሚለውን ነገር ኳሊፋይ ማድረግ ያስፈልጋል ማለት ነው ዝም ብሎ ክርስቶስ ፍጡር ነው ማለት ፕሮሶፖኑም ጀምር ሄዶ ሚነካ ስለሚሆን ማለት ነው ስለዚህ ፍጡር ስጋ ነሳ በፍጡር ስጋ ተገለጠ ቃል ስጋ ሆነ ብሎ እንደሚናገረው ማለት ነው እንደዚህ አይነት ነገሮችን መጠቀም ነው የተሻለ የሚሆነው ማለት ነው እዚህ ሪስትል ኦኬ ቃል ታሰማልን አቡሻ ያው አቡሻ እንዳለው አይ ቲንክ ሞር ዲቴይል ነገር ምናምን የምትፈልጊ ከሆነ በውስጥም እኔን ፎሎ አርጊና ምናምን
ያለውን ነገር በሰፊ እንትን እንላለን፣ ማውራት ይቻላል። ግን ይህን ያክል ቴዎሎጂካሊ ጠለቅ ምናምን ብለን ነገረ ክርስቶስ ምናምን እንትን ካላልን ማለት ካልተረዳ እንደዚህ አይነት ሀሳቦች ውስጥ ገብተን መጨናነቅ ምናምን መጨነቅ ራሱ ያን ያክል አስፈላጊ ላይሆን ይችላል። ኦኬ ቴዎሎጂ ኢዝ ናት ፎር ኤቭሪባዲ ሌለ ጎርጎርዮስ እንዚናዙ ቴዎሎጂ ወይም ደግሞ ነገረ እግዚአብሔር ነገረ ክርስቶስ ሁሉ ካላወቅን ወይም ደግሞ ሁሉ ጠንቅቀን ካልተረዳን ብለን እንትን ማለት መጨነቅ ምናምን የለብንም። ምክንያቱ ቴዎሎጂ ለሁሉም የሚሆን አይደለም። ቴዎሎጂካል ወርዶችም ቴዎሎጂካል ኮንሴፕቶችም ለሁላችንም የሚሆን ስላልሆነ ማለት ነው። ሶ በአጭሩ አቡሻ እንዳለው ማለት ይሄ ፐርሰኑን ኢንዲኬት እያደረግን ወይም ደግሞ ክርስቶስ ፍጡር ነው ከተባለ ይሄ ትልቅ ሄረሲ ነው። ከዛ ደግሞ ክርስቶስ የነሳው ስጋ ደግሞ ፍጡር አይደለም ካልንም ሌላ ራሱ የቻለ ሄረሲ ነው ማለት ነው። ሰው ከሁለቱ ጥንቃቄ በማድረግ መናገር ወይም ደግሞ መግለጽ ያስፈልጋል። ኦኬ ክርስቶስ ራሱ ፍጡር ነው ከተባለም ሄረሲ ነው። የነሳው ስጋም ፍጡር ማለት የተፈጠረ አይደለም ካልንም ሄረሲ ነው ማለት ነው። ሰው ጥንቃቄ ያስፈልጋል። ከዛ አንጻር እንረዳው። ግልጽ ነው እህቴ። ምናልባት ፈርዘር ዲቴይል ማብራሪያ ከፈለግሽ ደግሞ በውስጥ እናወራለን። ቴንክ ዩ። አሁን ትንሽ ግልጽ ነው። አመሰግናለሁ። ከሰው ጋር ምናምን ነገር እያወራሁ ምናምን ነገር ብለሻልና ትንሽ አንዳንድ ነገሮች ያለ አቅም መወያየትም አስፈላጊ አይደለምና መነጋገር መልካም ይመስላል። ውይይት እኮ አላረኩም። ውይይት ሳይሆን የሆነ እንትን ነው። እስልምና ላይ የሚሰራ ልጅ ነው፣ ኦርቶዶክስ ነው። ጆኤል የሚባለው ልጅ ክርስቶስን ከተፈጠረ በኋላ ፍጡር ነው ካላልን ምንፍቅና ነው ሲል እንደዚህ የሚል እስካሁን እኔ አልተማርኩም። ክርስቶስ ከተዋሃደ በኋላ አምላክ እንጂ ፍጡር ፈጣሪ አንልም የሚለውን ሐሳብ ነው። ማላይፍ ልሽ አሁንም አነጋገርሽ ሙስሊም ቤት እጅ ገብቼ አልተከራከርኩም። አነጋገርሽም ልክ አይደለምና አንዳንድ ነገሮችን ቀስ ብለሽ በመረዳት ካለብሽ መረዳት ይቀላል ማለት ነው። እሺ ካጠፋ በጣም ይቅርታሽ። አይ ችግር የለውም። ፎሎ አድርጊና ችግር የለውም።